የዛሬ 3 ዓመት በዚህ ቻናል ላይ ታሪክሽን በሰፊው ብዙ ሰው ካደኝ፣ ብዙ ሰው ተወኝ፣ ከአረብ ሀገር ተሸክሜ የመጣኋቸውን ቀንዳለሽ ብዙዎቻችንን ልብ የነካ ታሪክ ነበረ እና ጆርጂያ ላይ በነበረኝ ቆይታ ብዙ አይነት ውጣ ውረዶች አልፈው በኋላ ግን ኪዲን ካገኘዋት በኋላ ፕሮሰስ በማግኘቴ ነበር የሚያውቀው። ግን ያ ፕሮሰስ ራሱ እንደገና ሌላ አይነት ችግር ነበር የፈጠረብን። ካናዳ መንገድ ላይ ቆማ ነው የተመለሰችው። ስልክ እንኳን የሚያነሳላት ሰው አላገኘችም። በፊት ኢትዮጵያዊ ደላላ ጆርጂያ አምጥቶ ጣለኝ። ኢትዮጵያዎች በጣም እንደ አሜሪካነቷ ምን አይነት ናቸው ትላለች ብዬ ነበር። በዛ የተነሳ ከብዙ ሰዎች ልብ ውስጥ ገብተሽ ነበር አስታውሳለሁ። በጣም በሚገርም ሁኔታ የጆርጂያን ሕግ ሽረው ነው የመጣው። ታሪክ ያስተምራል። ዝም ብሎ ታሪክ ለመተረክ አይደለም እዚህ ጋር የምንመጣው። ከእናትም በላይ እናት ሆኖሻል እግዚአብሔር። ሰላም እንደምን አላችሁ? ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። የዛሬ እንግዳችን የምታስታውሷት ታስታውሳላችሁ። በተለይ 3 ዓመት በፊት አብራችሁን ያላችሁ በጣም ብዙ ተመልካቾች አላችሁ። ቋሚ የሆናችሁ አውቃለሁ። ዳታው ስለሚያሳየኝ ስለሚሚ የምትጠይቁ አላችሁ እና እስከ መጨረሻ አዲስም ተመልካች የሆናችሁ ብዙ ታሪኳ የሚያስተምር ብዙዎችን ልብ የነካ ታሪክን የዛሬ 3 ዓመት በዚሁ ቻናል ላይ ተገናኝተን አካፍላን ነበረ። በተወሰነ መልኩ ለእናንተም ለማሰማት እንሞክራለን። በተረፈ ደግሞ ከታች ሊንኩን እንተውላችኋለን ፒንድ አድርገን፣ እናንተም ወደኋላ ተመልሳችሁ ታሪኳን ልትማሩበት ትችላላችሁ ለማለት እንፈልጋለን። የዛን ጊዜ ስንገናኝ ከሚሚ ጋር ስናወራ ከልጆቿ ጋር ሆና ጆርጂያ ነበር የምትገኘው። ስንመጣ የኮቪድ የተሳሳተ እንትን ደረሰ። እንደገና ዲፖርት አደረገ። ዲፖርት ስንደረግ በ300,000 ብሩ እንደገና ቲኬት ተቆረጠበት። 600,000 ብር ቲኬት ተቆረጠ ማለት ነው። እኛ በዛን መካከል ውስጥ በባህር በዚህ እንሂድ በዚህ ውስጥ ፕላን ውስጥ ነው ያለው። ልጆቼ እንመለስ ስላቸው አንገቴ ይታረዳል። አላማ አድርጌ የወጣሁበት ነበረኝ። ብዙ ሉዝ ያደረኳቸው ነገሮች አሉ። ብዙ ሰው ካደኝ፣ ብዙ ሰው ተወኝ። ስጠይቀው ሽጪ ነው የሚለኝ። የቤት አልጋ እንኳን አልቀረኝ። ከአረብ ሀገር ተሸክሜ የመጣኋቸውን ቀንዳለሽ አልኳቸው። ከቤት እንደገባች ቆሞ ባለቤቴ ኖ አይቻልም ብሏል ብሎ የ2 ወር ይሄው ብላ ምናምን በዚህ ሀገር ሰጠች። እነዚህን ሰዎች በራስሽ ቋንቋ ተጻጻፊያቸው እኔ ከማናገራቸው ቢኮዝ አንቺን ሲያዩሽ ያዝኑልሻል አለች። አላወቀችም። $150 የሚከፍሉ ሰዎች $350 ይሄን ቤት ተከራዩ። ሰውን ሲደውሉኝ ጨለማ ውስጥ ነኝ እንዴት ልውጣ ነበር ምላችሁ። ያለቅስ ጌታ ሆይ ይሄንን ኑሬን ወደኸዋል፣ አንተ ትደሰትበታል። ዛሬ የት ነው ያለችው የሚለውንም እስከ መጨረሻ አብራችሁን ቆዩና አዳምጡ ለማለት ፈልጋለሁ። ሚሚዬ ስላየውሽ በጣም ደስ ብሎኛል። ድጋሚ ስለተገናኘን በጣም በሚገርም ሁኔታ ስለ ሁሉም ነገር ብቻ እግዚአብሔር ይመስገን። በዚህ ሁኔታ ላይ እቺን ቀን እንናፍቃት ነበረ በድጋሚ የምንገናኝበት እና ስላየውሽ እጅግ በጣም ደስ ብሎኛል። እንደምን ነሽ? እኔም በጣም ደስ ብሎኛል እግዚአብሔር ይመስገን። ያ ደስ ብሎኛል። አዲስ ነገር ላይ ስላለን ደስ ብሎኛል። መግቢያ ላይ ተናግሬያለሁ። የዛሬ 3 ዓመት በዚህ ቻናል ላይ ታሪክሽን በሰፊው በፓርት 1 በፓርት 2 በደንብ አካፍለሽናል። በጣም የሚገርም ብዙዎቻችንን ልብ የነካ ታሪክ ነበረ። ያም ዓላማው እንግዲህ ሂደቱ ከዛ ያንን ካዳመጥን በኋላ አንቺም የሚያስፈልግሽ ድጋፍ ነበረ። ዛሬ የት ላይ ናት ሚሚ የሚለውንም ትነግሪናለሽ። ከዛ በፊት ግን ተመልካቾቻችን በነገራችን ላይ ይህን ቪዲዮ ላይክ በማድረግ ጀምሩት ሰው ጋር እንዲደርስም፣ እንዲሁም ደግሞ ለቤታችን አዲስ የሆናችሁ ሰብስክራይብ ማድረግን አትርሱ። በጣም ነው የማመሰግናችሁ። ሚሚዬ እንግዲህ ራስሽን በማስተዋወቅ እንጀምር። ለምን ለመጀመሪያ ጊዜ የሚያዩን ሰዎች ስላሉ እኔንም አንቺንም ሚሚ ማናት ብለው ከመሀል ታሪኩ እንዳይሆንባቸው እስቲ በተወሰነ መልኩ ታሪክሽን አጠር አድርገሽ ንገሪን። ሙሉውን ያው እነሱ ያዩታል፣ ከታች እንተዋለን። ከዚህ በፊት እንደምታውቁኝ ሚሚ ይባላለው። በኪዲ ቻናል ላይ ቀርቤ ነበረ ከዛሬ 3 ዓመት በፊት። አንዳንድ ሰዎች ሚሚ ሲባሉ ተደነጋግረዋል። ግን ሄለንም በሄለንም እጠራለሁ። ሚሚም ደግሞ የቤት ስሜ እና ለማታውቁኝ በሄለን ለምታውቁኝ በሚሚ ብቻ ግን ሁለቱም የራሴ ስም ነው።
እና ከዚህ በፊት ቀርቤ ነበረ ከዛሬ 3 ዓመት ኦልሞስት 3 ዓመት ያልፈዋል። እና በኪዲ ላይ ቀርቤ በጆርጂያ በነበርኩበት ሰዓት ውስጥ ባጋጠመኝ የመጭበርበር ሁኔታ እዛ ጆርጂያ ላይ ሆኜ ያንን ታሪኬን አካፍዬ ነበረ። እና ጆርጂያ ላይ በነበረኝ ቆይታ ብዙ አይነት ውጣ ውረዶች አልፈው በኋላ ግን ኪዲን ካገኘኋት በኋላ ያው በኪዲ ቻናል ላይ ቀርቤያለሁ እና አሁን ኦልሞስት 3 ዓመት ሆኖ ይሄ ነው እንግዲህ ለማስታወስ ያህል ማለት ነው። መልካም። እስቲ በተወሰነ መልኩ ትንሽ እንንገራቸው። ከኢትዮጵያ 3 ልጆች ይዘሽ ነው የተሰደድሽው እና ቀጥታ ወደ ጆርጂያ ነበር የሄድሽው? ያ ከኢትዮጵያ ወደ ጆርጂያ ስንሄድ ጆርጂያ ለመኖር ሳይሆን ወደ ሌላ ሀገር ለመሄድ ነበር። ግን ያው መሻገሪያ ይሆናል ተብሎ ነበር የሄድነው ወደ ጆርጂያ። መልካም። ጆርጂያ ከሄድን በኋላ ግን ነገሮች ሁላ እንደነበርናቸው አልጠበቁም፣ አላገኘናቸውም። ከጆርጂያ መውጣት አልቻልንም። መሻገር የማይቻልበት ሀገር ሆኖ ተገኘ። ከዛ በቃ ደላላውም ጥሎን ጠፋ፣ አድራሻውን አጠፋ። ብዙ ነገርም ኪሳራም ይሞራልም የገንዘብም የእድሜም የጊዜም ኪሳራ ደረሰብን። ፋይናሊ ግን አንቺን ካገኘሁኝ በኋላ አንቺን ከማግኘት በፊት አይ ቲንክ ፕሮሰስ ተጀምሮልኛል ብዬ ተናግሬ ነበር። እሱ ነው አዲስ ነገር። በጣም ብዙ ሰው ፕሮሰስ በማግኘቴ ነበር የሚያውቀው፣ ግን ያ ፕሮሰስ ራሱ እንደገና ሌላ አይነት ችግር ነበር የፈጠረብን። ጆርጂያ ውስጥ ፕሮሰስ አግኝተን ወደ ካናዳ የሚመጣ ፎርም ሞልተን ፎርሙ ተሞልቶ ኤቭሪቲንግ ካለቀ በኋላ ለማስታወስ ያህል እዛ ጆርጂያ ላይ በደረሰብኝ ችግር ያገኘችኝ አንድ አሜሪካዊት ነበረች አይደለ? ዳና። እሷ ወደዚህ ሀገር መታ ነበር ወደ ካናዳ እና ነግሬሽ ነበር። እና ካናዳ ድረስ መታ በጣም የሚያሳዝን ገጠመኝ ገጥሟት ነበር። እና ብዙ ጊዜ የዛኔ ትዝ ይላችሁ ከሆነ ደላላው ቢክድሽም እንደዚህ ቢያደርግሽም እግዚአብሔር ግን ያንን ስፖንሰር የሆነኝን ሰው ሰጠሽ ያለ ብዙ ሰው ሲያመሰግነው ነበረ። በሚዲያ ማመስግነው ነበረ። አሁን ስሙን መጥራት አልፈልግም፣ ግን በጣም ያልጠበኩት ነገር የተጠበቀው ጊዜያችንንም ገሎ ምን ብሎ እሷ ደግሞ ከጆርጂያ እዚህ ካናዳ ድረስ መታ ነበረ ፕሮሰሱን ለማስጨረስ። ግን ካናዳ መንገድ ላይ ቆማ ነው የተመለሰችው። ስልክ እንኳን የሚያነሳላት ሰው አላገኘችም። የሚገርመው ሰው አሁን ለዛ ከከፈለችልኝ ዋጋ ይልቅ እሱ ደግሞ በጣም የሚገርም ነበረ። በመሀል የገጠመን ችግር ከአንቺ ኢንተርቪው ካደረግሽን በኋላ ማለት ነው። በቃ ስትመለስ እኔ በጣም ደነገጥኩኝ። በፊት ኢትዮጵያዊ ደላላ ጆርጂያ አምጥቶ ጣለኝ። ኢትዮጵያዎች በጣም እንደ አሜሪካነቷ ምን አይነት ናቸው ትላለች ብዬ ነበር። ሁለተኛ ጊዜ ደግሞ በራሳችን ዜጋ በራሳችን ህብረተሰብ ደግሞ ሳላስገድደው ፈቃደኛ ሆኖ ፎርሙ ምን ብሎ እዛ ድረስ ስትመጣ እንደዚህ ስልክ እንኳን አላነሱላት እና በጣም የፈራሁት የነበረው በቃ ከዚህ በኋላ እንኳን ሌላ ኢትዮጵያ እኔን እንኳን ራሱ አታምነኝም ብዬ አስቤ ነበረ። ግን ስትመጣ ከካናዳ ወደ ጆርጂያ ስትመጣ በቤቷ ደርሳ ቀጥታ ወደ እኔ ቤት ነው የመጣችው። እና ስታይኝ እኔ ፈርቻለሁ። ገባሽ ምን ትላለች ብዬ ምን አይነት ዜጎች ናቸው ትላለች ብዬ ነበር። ከዛ ስታይኝ ፊቴ ስፋይን ዋው ፕሬስ ጋድ ያለች ነው ልብሽ ይወርዳል ብዬ አስቤ ነበር። ዩ አር ፋይን በቃ አለችኝ። እንደዚህ ነው እንደዚህ ነው እንዴ ብዬ በቃ ደስ አለኝ። ገባሽ? ከዛ በኋላ ግን ሰውየውን ለረጅም ጊዜ በመቀጥቀጥ ሶሪ በላት በቃ ስፖንሰር ያላደረከን ምክንያት የራስ የሆነ አንድ ምክንያት አለ፣ በፈለከው ፈጥራ ግን ይሄ ኬስ ስላለ ነው ብቻ ሶሪ በል በቃ ለነገ ደግሞ ሌላ ሰው እንድናምን ብዬ ማለት ፈቃደኛም አይደለም ጭራሽ ማምናት ሚሚ ነው ያለው። በዚህ አጋጣሚ ግን ደውለሽለት ነበር አንቺ ቁጥሩን ሰጥቼሽ እንደው ማስፈራራችኝ ነው ምናምን ብሎ አለ። ግን በጣም ትልቅ ሰው የተከበረ በህብረተሰቡ ውስጥ የተከበረ ሰውዬ ነው። ግን I don't want to tell them about deeply መናገር አልፈልግም። ግን
ያየኛል ይሰማኛል ግን እግዚአብሔር ግን ቀን አለው ለሁሉም እሱ ስላላደረገኝ ስፖንሰር በረከት ነው የቀረበት ይህንን ነው ማምነው ትክክል በጣም ብዙ ጣውረዶችን አልፈሻል አብረንሽ አዝነናል ልባችን ተሰብሯል እንዳልሽው ይሄንንም ሰው አስታውሰዋለሁ እንደውም የሃይማኖትም ሰው ስለሆነ በደንብ በስነ ስርዓት ነው እኔ አሁን አስፈራራችን አላስታውሰውም አመቱ ምናልባት ጠንከር ብዬ አናግሬው ሊሆን ይችላል አላውቅም እውነት ለመናገር ረስቼዋለሁ ግን እንዳናገርኩት በስነ ስርዓት እንዳወራን አስታውሳለሁኝ እና ይሁን ግድ የለም እሱም አለፈ ዳና በጣም ድንቅ ሴት ናት በጣም የምትገርም ናት እና እስቲ ሂደቱን ንገሪኝ ከዛ እዚህ ቻናል ላይ ከቀረብሽ በኋላ እኔ አንድ ነገር አደረኩኝ ላይክ ማለቴ እግዚአብሔር ፈቀደና እዚህኛ ከተማ ያለ የእናንተ ቸርች ፓስተር መልኬ ቸርች ፓስተር መልኬን ቁጥሩን ሰጠውሽ ልክ አይደለም እኔ ያረኩትን እንዳታደርጉ ተመልካቾች ልክ አይደለም አውቃለሁኝ አላስፈቀድኩትም ግን በቃ በጣም የሚስላሳዘነችኝ የሚቆጣኝንም የሚለውንም ይበል ብዬ በቃ ዝም ብለሽ እስቲ ደዊና ሞክሪ ድልሽም ብዬ ሰጠውሽ እስቲ ንገሪኝ ከዛ በኋላ ምን ተፈጠረ እኔ ደግሞ ያለኝን አወራለሁ የሚገርምሽ አንቺ በቃ ኢንተርቪው ካደረግሽኝ በኋላ በጣም ብዙ ሰዎች ነው የደወሉልኝ በጣም ማለት ነው ከዛ ውስጥ እንደውም አንዲት በቃ ከምንም በላይ መቼም አሁን ዊሽ ማረጋው ለመጀመሪያ ፕሮስ የሆነ ቢሳካልኝ እሷን ልጅ ሄጄ ማየት ነው አይ ቲንክ ኦን ዛት ታይም ላይ 14 ዓመቷ ነው ልጅቷ ይህንን ያንቺን ቻናል ትከታተላለች ከዛ ለአባቷ እቺ ልጅ ስፖንሰር ካላረካት ብላ ትለዋለች ማለት ነው ከዛ እሱ ደግሞ ያይና ሂዝ ኢንተረስትድ ለማድረግ ፈለገና አንቺን ያውጡሻል በምን ያገኙሽ ከዛ እዛ ውስጥ አንቺ ሲገቡ ከአንቺ ጋር በጣም ክሎዝ የሆነ ሰው አሜሪካ የሚኖር የነሱም ያውቁት ሰው ያገኛሉ ከዛ ለሱ ደወሉለት እሱ ላንቺ ደወለልሽ አይ ዶንት ኖ ሪሜምበር ታረጊ እንደሆነ አላውቅም ደወለልሽና ጠየቀሽ ከዛ ደወልሽልኝና ለአንዳንድ ሰዎች ቁጥርሽን ልሰጥ እችላለሁ እኔ የተማመንኩባቸው ሲል ብለሽ ነበር ከዛ ደወለልኝ ሲደውልልኝ እንዴት ነሽ ምናምን ታሪክሽን አይቻለሁ ሶሪ ግን አይዞሽ ምናምን አለና ቁጥርሽን ለዚህ ሰው ልሰጥ ነው ይደውሉሻል ወዲያው አባቷ ደወለልኝ አባቷ ሲደውልልኝ ከዛ እኔ በቃ ስፖንሰር አድርግሻለሁ ልጄ ነው ሰው ወይ አም ሶሪ ስፖንሰር አግኝቻለሁ እግዚአብሔር ይስጥክ ብዬ ያ በፊት የተናገርኩት ሰውዬ ስላደረገኝ ስለተጀመረ ሪፊውስ ዳረኩት ሰውዬውን ማለት ነው እና በዚህ አጋጣሚ በአንቺ ቻናል ላይ ያዩን ሰዎች በጣም ብዙ ሰው አግኝቻለሁኝ ብዙ ሰው ደግሞ ሸሽቶኝ የሸሸኝ የሚያውቁኝ በጣም ቅርብ የሆኑኝ ሰው ሸሹኝ ችግር ላይ ናት አክሲደንት ላይ ናት ብለው የሸሸኝ አለ ጭራሽ የማላቃቸው ደግሞ ማአት ሰው ስቲል ከጎኔ የሆኑት ባይነ ማላቃቸው ሰዎች ናቸው ብሩ ላይ ላክልኝ ነበረ 4 ዓመት ከ6 ወር ስንኖር በቃ የተደወለ ብር ይላክልኛል ቡና ይመጣልኛል እንጀራ ሁላ የተጋገረ የመጣልኝ ልጅ አለ በቻናሉ በማየት ብቻ ማለት ነው እና ቴንክ ዩ ብዙ ተጠቅሜያለሁ ከዛ በኋላ ግን የዛ እንትን ካለ በኋላ ለዛም ሰውዬ ለዚች ልጅ አባት ስነግረው አሁንማ ጊዜው አለፈ የዛን ቀን ነበረ ግን ወደፊትም ቢሆን ረዳሻለሁ አለ ስሙን መጥራት ካስፈለገ አስፋሃባተ ይባላል ኤድመንተን ነው የሚኖረው ሂዝ በቃ የኔ በቃ ትልቅ የምለው ሰው ነው በጣም ትልቅ ሰው ነው በጣም ነው የታገሰኝ እና በጣም ደግሞ ጎትጉቶኝ ነበር እኔ መጀመር ሳይሆን እኔ እንዳመጣሽ ነው የምፈልገው ነው ያለኝ ነበር ሌላም እዛው ከኤድመንተንም ጋሻ አበበ ወልደ ማርያም የሚባሉ እሳቸውም እንደዚህ በእንተናይተው እኔና ሚስቴ ተባብረን ባለቤትየዋ ጽጌ ትባላለች ስፖንሰር እናደርግሽ አይ ቴንክ ዩ እያልኩ እየመለስኩኝ በመሀል ይሄ ሀፕን ተፈጠረ ግን ድጋሚ ጠይቂያቸው ፈቃደኞች ነበሩ በዚህ መካከል አንቺን ደወልኩልሽ ስደውልልሽ ያው እንዳልሽው ለፓስተር መልኬ ቁጥሩን ሰጠሽኝ ደወልኩለት ስደውልለት ሶሪ
ግን አሁን ማድረግ አልችልም፣ ግን ብሆንሽ ደስ ይለኛል፣ ግን ልጸልይልሻል እንደ እግዚአብሔር ሰው። ከዛ እሱ ይበልጣል ያልኩት፣ በእውነት እሱ ይበልጣል ጸልይልኝ ያልኩት። ከዛ ጸሎት አደረገልኝ። ቻው 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 በቃ ተዘጋጋ። እና ጋሻቤን እናስፋሃም ጠብቂ ተብሎኛል። ኦልሬዲ እድሉ አመለጠኝ። ገባሽ? በዛ ሰዓት በየጊዜው አይመጣም መሰለኝ ቻርሱ። ከዛ ኦልሞስት 3 ወር ሲሆነው እኔ ከእንቅልፉ እንደነቃ ሰው ነው ፓስተር መልኬ ላንቺ ደውልልሻል መሰለኝ። ደወለልሽና የሆነሽ ልጅ እንደዚህ ብሎ ሲጠይቅሽ እና ቁጥሯ ጠፋኝ አለ እና ቶሎ ብለሽ ደወልሽልኝ። ቶሎ ለፓስተር መልኬ ደውዬውላ ቁጥሩ ብለሽ ላክሽልኝ። ደወልኩለት። የሚገርምሽ በጣም ደስ የሚለው እሺ አይደለም ያለው፣ እንሞክራለን እንሄዳለን፣ ግን ያው እናደርጋለን፣ በቃ እንሞክራለን እና አፕዴት አድርጌዋል። አፕዴት አደረኩኝ። በዚህ መሃል አስፋሃም ማስገቢ ያለ ጋሻቤን ማስገቢ ያለኝ 3 ሰው ነው አስገቢ ያለኝ ወረቀቱን ፎርም። ኮንፊውስድ ሆነን ለዳና ሳማከራት ለአንዱ ትላለች ለሌላ ሰው ሳይሆን ለከሌ ይላልና የዳና ባለቤት ለሁለቱም ለሶስቱም አስገቢ ለሶስቱም ላኪ። ሌላው ደግሞ ደግሞ ገብቶልኝ አንድ ወንጀል ይቆጠራል። ምንም ይሄ የሲስተም ጉዳይ ነው። እውነትም ለሶስቱም ነው ፎርሙ ሞልተን የላክ ነው። በሚገርም ሁኔታ የዛኔ በቃ የዲፖርቴሽን ፔፐር እየደረሰኝ ነበረ። ውጡ የሚባል የመጨረሻ ሪፊውስድ አርጎ እንትናችን አልቆ የፍርድ ቤት ነገራችን አልቆ ሪፊውስድ ተደርገናል። በቃ ውጡ ተብለናል። ያንን ለፓስተር መልኬ ስለነገርኩት የሚገርመው ፓስተር መልኬ ገና መጣ ሲባል የፕሮሰሱ ሂደት ለቸርች አልተነገርም። እኔ እሁድ እከታተለው ነበረ ቸርቹን በዩቲዩብ ቀጥታ አያለውኝ። ምንም አፕላይ አልተደረገም። አንድ ሌሊት ደውሎ አፕላይ አድርገን ተቀብለንሻል፣ ከዚህ በኋላ ፍርድ ቤት አትመላለሽ ያለ። በጣም ነው የገረመኝ። በእኛ ሌሊት ነበረ እዛ እንዳትመላለሽ ፍርድ ቤት፣ በቃ ይሄን አሳያቸዋል። ኢትስ አሜዚንግ። በቃ ማለት ብዙ ሰው ይረዳሻል፣ ግን በቃ እግዚአብሔር እንዴት አድርጎ ሰውን እንደሚያዘጋጅልሽ፣ እንዴት አድርጎ በሰው አይምሮ ውስጥ እንደሚያስቀምጥሽ። በቃ እኔ ጆርጂያ በተቀመጥኩበት ሰዓት ውስጥ ጉዳት አይደለም የደረሰብኝ። እውነት ለመናገር ሰውን በድሎኝ አይደለም፣ ደላላውም አታሉኝ አይደለም። በቃ እኔን እዛ ሀገር ወስዶ እግዚአብሔር ሊሰራኝ የፈለገ ይመስለኛል። ማለት ሁሌ እጄን ሰው ላይ መጥቆም ብቻ ሳይሆን I think there is something happen ከኔም የሆነ ስህተት ይኖራልና አደረገ። ጠዋት ጭንቀት ሆነብኝ ታውቂያለሽ። እነሱን ካንስል ለማድረግ ለሁለተኛ ጊዜ አልፈልግም ልላቸው ማለት ነው። ከዛ ለሁለተኛ ጊዜ አም ሶሪ እንደዚህ ከደረገ በቃ እኛ አንቺ መሳካቱን ነው የምንፈልገው ምናምን አሉ። የሚገርመው አስፋዬ በጣም ወደው ሰው አላየሁትም፣ በአካል ለማየት የመጓጓው ሰውዬ። ከዛ በኋላ አንድ ልጅ መታ እንደውም ለሷ እንደ ጓደኛ ሆነን እዛ ምድር ላይ ያፈራናት ለሷ ጠይቂው እሷን ስፖንሰር አድርጓት አብረን የመጣ ነው ወደዚያ። የሚገርምሽ ይሄ ያንቺ የሚዲያሽ ውጤት ነው። ገባሽ? እና እግዚአብሔር እሷም 4 ቤተሰብ ናት፣ እኔም 4 ቤተሰብ ነን። በተጀመረ በ3 ዓመቱ ፕሮሰሳችን የነሱ በ2 ዓመቱ አለቀ። እና አስፋ በጣም ባንቺ ነው ባገኘው። እሱም ጉድ በቃ ጥሩ ሰው ነው። እና ፓስተር መልኬ አያቁኝ ምንም በቃ። እና ስደውል አንድ ቀን ሳያነሳበት የዋለ ጊዜ የለም ፓስተር መልኬ። በእውነት የሚገርም ነው ሚሚዬ። በፊትም አነጋገርሽ ልዩ ነው። በዛ ነው በነገራችን ላይ የብዙዎችን ልብ የወሰድሽው። የሚገርም ኳሊቲ ያለሽ። እኔ ሶሻል ሚዲያ ላይ እንዳለ ሰው ብዙ ሰዎችን እንደማገኝ ሰው አንድ ነገር ግን እግዚአብሔር ያስተማረኝ ነገር አለ። ሰዎችን የልባችንን ነገር ነው የሚያየው እግዚአብሔር። ልባችን የፈለገ ብናስመስል አማርኛ አሳምረን ብናወራ በዚህ በሶሻል ሚዲያ ላይ ስትናገሪ የኛ ማህበረሰብ
ፊል ያደርግሻል። እውነት ለመናገር ምንም ሳትቆጥቢ በውስጥሽ ያለውን በቃ ውጥት አድርገሽ የተሰማሽን ትክክለኛውን ነገር ሳታስመሲ ነው ስትናገር የነበረው ታሪክሽን። በዛ የተነሳ ከብዙ ሰዎች ልብ ውስጥ ገብተሽ ነበር አስታውሳለሁ። በጣም በሚገርም ሁኔታ እንዲህ ያ ሁሉ ችግር ደርሶባት ስማይል እያደረገች ነበር የምታወራው እኮ። በጣም በጣም ሰው የወደደው እንግዳ እኔ በቃ እንዳንቺ አልነበረም በዚህ ቻናል ላይ ታሪኩን አካፍሎ ማለት ነው። እና በዚህ አጋጣሚ የኪድ ኢትዮጵያ ቻናል ቤተሰቦች ሚሚዬ አይለዩም። የቻናሉ እኔ እኮ በቃ ማለት ፋይናሊ እንትን ካልኩ በኋላ ሰው ራሱ የሚደውልልኝ ሰው አንቺ ነሽ ግን በእርግጠኝነት አንቺ ነሽ ነው ያሉኝ። የምታወሪው አንቺ ባለ ታሪኳ ነሽ። ያ ችግርሽና እንትንሽ አይገናኝም ይላል። የምታወሪው ችግር ፔንፉል ነው፣ ፊትሽ ግን እንትን አይልም አሉኝና ያ እንግዲህ ከእግዚአብሔር ነው። ምን ታደርጊዋለሽ? እግዚአብሔር ማመስገን ፈልጋለሁ። ቀጣይ ታሪኩን ሳንገባበት በጣም በቃ አሁን የጠራሻቸውን ሰዎች እኔ ምናልባት በአጋጣሚ አንድ ቀን አውርተው ሊሆኑ ይችላሉ። ነገር ግን ተመልከቺ፣ ይሄ ነው እንግዲህ ቢዩቲው። በጣም ላይክ ውበት ያለው ነገር እኛ ኢትዮጵያውያኖች ነን። በቃ እንደዚህ ክሎዝ እንትን የለሽም። ቅድም ትልቅ ነገር ያነሳሽው ነገር አለ። በቅርብ ያሉኝ ሰዎች እራቁ ግን በአካል የማያውቁኝ የሚገርሙ ወዳጆች ገጠሙኛል። እንደውም ብዙ ጊዜ ቁልቁል የሚወስዱን ነገሮች የማይጠቅሙን የከበቡን ሰዎች ናቸው። እግዚአብሔር እዚህ ቻናል ላይ መጣሽ፣ ከዛ በኋላ የማይጠቅምሽን አስወገደ፣ የሚጠቅምሽን አመጣ። ዛሬ ላይ የደረስሽበትን እና ፕሮሰሱ እንዴት እንደተካሄደ ቀጥለሽ ትነግሪናለሽ። ግን የኪድ ኢትዮጵያ ቻናል ቤተሰቦች ትለያላችሁ። በጣም ነው የማመሰግናችሁ። በሚሚ ብቻ አይደለም ያየሁት ይሄንን። ማንም ሰው መጥቶ እዚህ ጋራ አሳማኝ ነገር እውነተኛ ነገሩን ይዞ እስከመጣ ድረስ መፍትሄ ያላገኘ የለም። በጣም ብዙን አንድ ቀን እንደ ዶክመንተሪ አድርገን እናቀርበዋለን እና በጣም ላመሰግናችሁ ፈልጋለሁ። ለራሳችሁ አጨብጭቡ። በእውነት በጣም ልዩ ቤተሰብ ነው ያለን እዚህ ቻናል ላይ። መልካም። እኔም ፓስተር መልኬ ደውሎልኝ ነበር እንዳልሹ። መጀመሪያ ያው ተቆጥቶኛል ትንሽ እንዳባት ሳታስፈቅጂ ለምንድን ነው ስልክ የሰጠሽ? እኔም የምጠብቀው ነገር ነው። ከመቀመጫዬ ብድግ ብዬ ይቅርታ ጠይቄያለሁኝ። ግን እንደማይጨክንብሽና ብጠይቀውም እምቢ እንደማይል ስላወቅኩኝ ነው። እና ለምን አሁን አንችልም ብሏል። እውነቱን ነው። እንዳየሹ ሲመጣ እድሉ አንድ ላይ የመጣው ገቨርንመንት የሚሰጠው የኢሚግሬሽን አንድ ጊዜ አካባቢ ነው ለሁሉ። ለዛ ነው ሲሄድ ይሄዳል፣ ወቅቱ ሲመጣ አንድ ላይ ነው የሚመጣው። ያ እንደ መረጃ ማየት ይቻላል። እና ስላልነበረ ኦቨር ፕሮሚስድም አልገባም። ላይክ የማየውን ነገር ቃል መግባት አይፈልግም። ለምን በሱ ኮንትሮል ውስጥ አይደለም ይሄ ነገር። ነገር ግን እንዳልሽው ጸለየ፣ እግዚአብሔርን ፍቃድ ጠየቃችሁ እና ከቻናላችን ቤተሰብ ቀጥሎ ፓስተር መልኬን እጅግ በጣም አድርጌ ላመሰግነው ፈልጋለሁ። በጣም ትልቅ ሰው፣ በጣም ታጋሽ፣ በጣም አክባሪ ነው። እኔም በጣም ማከብረው ሰው ነው። በጣም ነው የማመሰግነው። ይሄን ስላደረገም ትልቅ ነገር ነው እና ከዛ ከፓስተር መልኬ ጋራ እንዳልሽው ወረቀቱ ፕሮሰሱ ተጀመረ። እስቲ ሂደቱን ንገሪን። በመሀል በጣም አስቸጋሪ ነገር ውስጥም እንደነበራችሁ አውቃለሁ። ፕሮሰስ ላይ ሆኖ ከጆርጂያ ውጡ መባላችሁንም እስቲ ስለሱ አጫውችን። ያው ኤክስፔክቴሽናችንም ነው ይመስለኛል። እና ከኛ በፊት የመጡት ሰዎች በ2 ዓመት አልቆላቸዋል። ከነሱ በፊት ደግሞ የመጡ ሰዎች ደግሞ በ7 ወር አልቆላል። እና እኛ በዛ ውስጥ ነው ግምታችን የነበረው። እና ግን እሱም እንዳለ ሆኖ ያለንበት ሁኔታ ይወስነዋል። እኛ መቀመጥ እዛ ከቻልን ለእኛ ሰላም ከሆነ ምንም ችግር የለብንም። ግን ምንድነው እዛ መስራት አልቻልንም። እኛ እንሰራም የምሰራው የነበረውም ነገር ቆመብን። ሆስፒታል ታገድ ማለት ሆስፒታል በዚህ ሳፖስት መደረግ አንችልም። በቃ ልክ እንደ ማንኛውም እንደ ቱሪስት ሰው በቃ ከፍለን ነው የምንታከመው። እሱ የሆነ ባንካችንም ታገደብን። ባንክ መጠቀም አንችልም። እሱን እንደምንም ከቨር እያደረግን እያለ ግን መጨረሻ ላይ ደግሞ ውጡ ተባለ። አሁን መውጣቱ ብቻ አይደለም እንትኑ ችግሩ፣ ለመመለስ ራሱ በጣም ከባድ ነበረ። አንዳንድ ጊዜ አስብ ነበረው ብመለስ እስከዚሁ እያልኩኝ ነበረ። ለምን
የዚህን ያህል ዋጋ የምከፍለው ለምንድን ነው ብዬ አሰብኩኝ። ገባሽ? ምንድን ነው ዋጋ የሚያስከፍለኝ? ለካ ልጆቹ ደግሞ መመለስ አይፈልጉም። የምን አይምሯቸውን አንዴ እንትን ብለዋል፣ ወተናል ብለዋል። እና በጣም 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 በቃ በትግል ነው የተቀመጥኩት። በጣም በትዕግስትና በትግል ነው የተቀመጥኩት። እና ኤክስፔክቴሽናችን ብቻም ሳይሆን እዛ እንዳንቀመጥ የሚያደርጉን ነገሮች ግን ያው እግዚአብሔር ደግሞ ዳናን ስለሰጠን እንግዲህ አስቢ፣ አንቺን እንኳን ኢንተርቪው $350 ነበረ ያ ቤት ክፍያው። ከዛ በኋላ ደግሞ ከዛ አንቺን ካናገርሽን አፍተር 3 ወር በኋላ ወተናል ከዛ ቤት ውስጥ ሳንስማማ። ከዛ በኋላ 450 ነው የሆነው። አንቺን ካናገርሽኝ 3 ወር ሳይቆይ ወተን $450 ነው የምንከፍለው የነበረው እዚህ እስከምንመጣ ድረስ ማለት ነው። እሷ ደግሞ ከዛ በኋላ ደግሞ እሷም ከዛ ሀገር ሄደች። ከዛ ሀገር ሄዳ አላቆመችም ቤት ኪራዩን መክፈል። ቤት ኪራይም ትከፍልንላለች፣ አንዳንድም ሳፖስት አድርግንላለች። እንዳልሹ ደግሞ የአንቺ ቤተሰቦች የሚያቆዩ አንዳንዶቹ ለአመት በዓል ይልካሉ። እንደዚህ ብቻ ስራ ሳንሰራ የተቀመጥነው በጣም በጣም ግን እግዚአብሔር በቃ ለእኔ እንደዚህ አድርቶ የቆመ ይመስለኛል ጆርጂያ ላይ እውነት የሆነ በቃ አይፊል በቃ ለእኔ እኔ የበኩር ልጁ ነኝ ብዬ አስባለሁ። አንዳንዴ ለበኩር ልጅሽ እንደምታስብ እንጂ ምንም ታገሰሽ እዛ መተሽ የት ነው የምንሄደው? መጨረሻ ወዴት ነው የምንሄደው? እዛስ ምን አለ? ምን ልናፍስ ነው ብዬ ሁላ አስቤ ነበር። ብዙ ልመለስ ያሰብኳቸው ፋይናሊ እንደውም አንደኛዋ እህቴ እንደውዬ አሁን ብመጣ ከምን እጀምራለሁ ስራ ሁላ ብያት አውቃለሁ ኢትዮጵያ። እና በጣም በብዙ ትክክል ነው። ግን በዚህ መሀል ሁላ ግን ለፓስተር መልኬ መደወል ማልቀሴን አልተውም። ፋይናሊ እንደውም አመለከተልን በቃ የዲፖርቴሽን ፔፐር ተሰጥቷታል እና እንደዚህ ብለዋል አመለከተልን። እውነትም እሱም ረድቶናል። እሱ እንደገና እንትን ብለን የዲፖርቴሽኑን ፔፐር ላኩ ተብሎ ተልኮ ከዛ ብዙም አልቆየም። ከዛ በኋላ ኢንተርቪው ስንደረግ ማለት ነው። እና ፕሮሰስ መጠበቅ በጣም በጣም አስቀያሚ ነገር ነው። አንቺ በጠበቅሽው ማለት ኔቨር አትሄጂም በፍጹም። ብታስረዝሚው ብታሳጠሪው ባንቺ እኛ ባልነው አይደለም። ምን እንደሆነ አላውቅም። ከኛ ጋር የመጣው ልጅ አንደኛው ልጅ በአመቱ ነው የመጣው አብሮ። እኔ በ3 አመት መጥቻለሁ። አንዷ ደግሞ በ2 አመት መጣለች። መጠበቅ በጣም አስቀያሚ ነገር ነው። በጣም አትሊስት እየሰራሽ ምናምን አንዳንድ ሰዎች አሁን አፍሪካ ሀገር ያሉ ሰዎች እድለኞች ናቸው። አትሊስት እየሰሩ እየጠበቁም ሊሆን ይችላል። የዲፖርቴሽናችን ፔፐር ከተሰጠ በኋላ እሱን መልሳችሁ ላኩ ብሎ ነበር ኢሚግሬሽን። እሱን ላክንላቸው። ከዛ በኋላ ግን ተላከልን። ኢንተርቪው ተጠራን። እሱም ዲሴምበር 10 ላይ ነው የተጠራ ነው። ዲሴምበር 10 ተጠራን። በጣም ደስ አለን። ታውቂያለሽ ደስታው ደስታ እንዳይመስልሽ በቃ እና ለእኛ ነው የካናዳ ፕሮሰስ ይሄ አንዴ አይደለም ደስታውን የሚሰጥሽ ትንሽ ቁጥብ እያደረገ ነው የሚሰጥ። በቃ ኢንተርቪው መጣልን፣ ተጨነቅን። በ10 ቀን ውስጥ ዊዝን 10 days አሻራ ሰጥታችሁ ሜዲካል አድርጋችሁ ኢንተርቪው ተባለ። እና ለምን እዛ ኤምባሲ ስለሌለ መጥተው ሆቴል ውስጥ ነው የሚጠይቁ። ካንካራ መጥተው ማለት ነው። ከዛ ሆቴል ነው ቆንጆ ሆቴል የተቀጠርነው። ኢንተርቪው ያደረጉን። ኢንተርቪው ሲያደርጉን ወደ 20 ምናምን ሰው ተጠርቷል አሉ የሌሎችን ዜጎች ስላሉ። እና የሚገርመው ኢንተርቪውን ሲጠይቀን በጣም በማዘን ነበር ይጠይቅ። ይሄ እንዳንቺ አይነት ኢንተርቪው ነው ባይ ዘ ዌይ ያንቺ ኢንተርቪው ለማለፊ ምክንያት ሆኖኛል። እውነት ያልነገርኩሽ ነገር ነው። ለምንድን ነው ስፖንሰሮቹ እንዴት አገኘሻቸው ይሉሽ። ስፖንሰርሽ ምንድን ነው ከፍለሽ ነው ወይ ምናምን የሚል ጥያቄ አለ። ከዛ ስፖንሰሮችሽን እንዴት አወቅሻቸው? ሄዶ ሊቀጥርሽ ነው ምናምን ሲል አይ እና ስፖንሰሪ ያወቀኝ እኔ ማላቆም እሱም አያውቀኝም፣ ግን በሶሻል ሚዲያ በኔ በደረሰብኝ ነገር ላይ ሶሻል ሚዲያ ላይ ቀርቤ ነበር። በዛ ሶሻል ሚዲያ ላይ ሊረዱኝ ከተነሱት ሰዎች ውስጥ አንዱ ስፖንሰር ነው። በጣም ነው የገረመኝ እና በጣም ቪው አግኝቻለሁኝ። በጣም ብዙ ሰው ስለተመለከተኝ ሌላው አላለም። ይጠይቃሉ እኮ መረጃ አልጠየቀም።
እንዲሁ አመነሽ? አመነኝ። ያው ሶሻል ሚዲያ ላይ ነው በቃ ያወቀኝ። ከሚረዱኝ ሰዎች አንዱ ብዙ ሰዎች ረድተውኛል። ከነሱ ውስጥ አንዱ የረዳኝ ሰውና ስፖንሰር የሆነኝ ሰው እሱ ነው እንጂ እኔ አላውቀውም፣ አያውቀኝም። ከዛ በቃ ጠየቀ ምናምን ልጆቹን ራሱ ብዙ አልጠየቃቸው። እንደገና ደግሞ ሁላችንንም አንድ ቴብል ላይ ነው እንደምሳ እንደሚቀርብ አድርጎ የጠየቀ። ማለት ትልቁ ልጅ ያው ለምሳሌ ለብቻው ነበረ ፕሮሰስ ከ18 ዓመት በላይ ስለሆነ ማለት ነው። እሱም አብሮ ነው በቃ እናታችሁና ስማቸው እድሜያቸውን የተጠየቀው እኔን ነው በቃ የጠየቀኝ ሁሉን ነገር። ከዛ በቃ እንዳለፍንም አላደረገም። ሲጠይቀን ጥሩ መልሳችሁታል፣ ቆንጆ ነው፣ ያው ግን በእኔ የሚወሰን ነገር ስላለ መልሱን በኢሜል ሲላይ የወደድኩ ነው የመሰለኝ። አኮረፍኩኝ፣ ጌታን አኮረፍኩኝ እዛው ፊት ለፊቱ ማለት እና አንድ ፔፐር ነበረች በርዝዴ የትንሹ ልጄ በርዝዴ ልውሰደው ስለኝ እንዲህ ነው ያልኩት። በቃ ወድቅ ያለው ነው ያልኩት። ጌታ ምንም እንደዚህ ያላለም እና ጥሩ መልሳችሁታል ምናምን አለና ትንሽ ኮንግራጁሌሽን አልገባኝም። አይገርምሽም? ኮንግራጁሌሽን ምን ማለት እንደሆነ እኔ ያልኩት መልሼ በቃ አልፋችኋል ሲለኝ ተነሳው አለቀስኩኝ። ሳለቅስ በቃ ልጆቹ ደግሞ አፈሩ። እኔ ሳለቅስ እዛ ሳለቅስ አስበሽዋል የኔ ለቅሶ ለልጆች ፊት ላይ። ከዛ ተዋት አላቸው። ብታይ ተዋት፣ ብዙ ስትራግል አሳልፋለች፣ በቃ ተዋት በቃ አላቸው። በቃ አይዞሽ አለኝ። ካና ሀጊው አልኩት። እንደውም ኦፍኮርስ አለኝ። ከዛ ቃልፋቸዋል እሱን ትመጣላችሁ አለ። ከዛ እንደውም መካከለኛው ልጄ ደግሞ እቤት እንውሰድክና እናቴ እንጀራ ስለምትሰራ ያበሻ እንጀራ እንጋብዝክ። ከዛ እኔ አሁን ፍላይት አደርጋለሁ አለ። በቃ ከኛ በኋላ ፍላይት ነው ያደረገው ወደዛ እና በጣም ተደሰትን። በቃ እንግዲህ አሁን ኢንተርቪው ተጠየቀን፣ ነገ ደግሞ እንትን ይስጡ ተባለ ሜዲካል። ዛሬ ሜዲካል ልንወስድ ተከለከልን። እዛ ደግሞ ማለት ነው ኤክስፓየርድ ነው። ምንም አይነት ዶክሜንት የለንም ቫይለድ የሆነ ምንም አይነት በቃ ሁሉም ኤክስፓየርድ ያደረገ። ሆስፒታል ሄድን፣ አይኦኤሞችን ተደወለላቸው፣ ምንም ማድረግ አይችሉም። የተደወለ ካናዳ ተደወለ። እግዚአብሔር እንዴት አድርጎ ፕሮቫይድ እንዳደረገ። ካናዳ ተደውሎ እኛ ሆስፒታል ቁጭ ብለን እሱ ቻት እያደረገ እንግዲህ ሆስፒታል ውስጥ ቁጭ ብለን ማለት ነው። የኛ 2024 ነው ኤክስፓየርድ የሆነው፣ 2026 ነን አይደለ? እዛ ቁጭ ብሎ 2026 አድርጎ ነው የተሰራው። አይገርምሽም? እንደዚህ አድርጉት አሏቸው። ምን አይነት ፓወር ያላት ሀገር ናት ካናዳ ያልኩት። በእርግጥ እግዚአብሔር በቃ የንጉስንም እንትን ይሽራል ይሌለ ስብከት እንዳይሆንብኝ መጽሐፍ ቅዱስ ላይ ይባላል። ልክ ነሽ። ካናዳ በጣም ልዩ ናቸው። መርዳት ከፈለጉ ጥግ ድረስ ነው የሚሄዱት። በተለይ እውነት ለሚናገር በተለይ አንቺ እኮ ምንም እኮ በቃ እውነቷን ነው የምትናገሪው። ኢንተርቪው ተሽሮ ነው ባይዛው የመጣሁት። የጆርጂያን ህግ ሽራው ነው የመጣሁት። ኢማጂን ለብዙ እንደው ሰው እንደም ኮንፊደንስ ሆንኩኝ። ምክንያቱም ይሄንን ኤክስፐርቱን የቀየሩት ኢሌጋል እኮ ነው። እውነት ተናገርሻ። ኤቭሪቲንግ እውነት ነው የምታወሪው እኮ ሚሚዬ። ከዛ ተቀየረ፣ ወደ ወሰድን። ሜዲካሉ ችግር የለም በቃ ሜዲካላችንን ወስደን ደግሞ ያው ቲኬት እና ቪዛ ደግሞ ሆነ። ከዛ ነገ ሲባል ወደ ሲባል ከዛ ዲሴምበር የተጠየቀን ኢንተርቪው ያደረገን ሜይ ላይ ነው የመጣነው። ሜይ 5 አዲስ ዓመት እንመጣለን ብለን አስበን ነበር። አዲስ ዓመት ሳይገባ 2026 ሳይገባ እንመጣለን ብለን ነበር ያሰብነው። የእግዚአብሔር ሐሳብ 2026 ምዛ አክብረን ተደስተን ሜይ ላይ መጣ። እንኳን ደህና መጣችሁ። በጣም ደስ ይለናል ስለመጣችሁ። በድጋሚ ፓስተርንና ቸርቿን በጣም ነው የምናመሰግነው፣ እጅግ በጣም አድርገን። እኔ እዚህ ጋራ የኦርቶዶክስ እምነት ተከታይ ነኝ። ፓስተር መልኬን አልፌ ሄጄ ስጠይቀው የእናንተ የቤተክርስቲያን ልጅ እዛ ስደት ላይ የተንገላታች ነው
ፓስተር መልኬ ሲደውልልኝ ማለት ነው ባንቺ የተነሳና ከዛ በፊትም ደውሎልኝ ነበር። በነገራችን ላይ አንቺ ከደወልሽለት በኋላ ነው የደወለልኝ። ስልክ ቁጥሬን ሰተሻል አይደለ ምናምን ብሎ ማለት ነው። ለምን አልነገርሽውም እኔ እንደተቀበልሽ ሶ እኔ ላይ ስላየሽ እኔ ላይ ስላየሽ ያው ኪዲ ናት የምትሰጣት ብሎ ነው። እና እኔም ያው አልዋሽም ይቅርታ ጠይቄው አዎ ብዬ ካልኩት በኋላ እና የተናገረው ነገር አለና በጣም በዚህ አጋጣሚ እኔም ብዙ ማለት ፈልግ ነበር፣ ግን ቸርቿ በጣም ምስጋና ይገባታል። አባላቱ ምስጋና ይገባቸዋል። ለምን የሁሉም ፍቃድ ይጠይቅ። ስትመጪ ጀምሮ ትነግሪናለሽ አቀባበሉን። እንደገና ሌላም ደስ የሚል ነገር ወዲያው በወራቶች ውስጥ የተፈጸመ ነገር አለና ደስ ይላል በጣም። እና ካናዳ ተሳካላችሁ ከነ ልጆችሽ ከ3 ልጆችሽ ጋራ ካናዳ መጣችሁ። እንዴት ነበር ስሜቱ መጨረሻ ላይ በቃ ጆርጂያ ያለቃችሁ ስትወጡ ቁርጡ ሲታወቅ? እስቲ ንገሪን ስሜቱ እንዴት ነበረ? ሳናስበው ነው ማለት የምንቆይ በመሰለን ሰዓት ደግሞ ዊዝን 10 days ተዘጋጀ። ደግሞ ሲመጣ ደግሞ ይሄ ቁርጥ ቀን ሲመጣ ለካ ደግሞ ያደነባብርሻል። ሻንጣው ምኑ ቤት እዛ ማስረከብ አለ፣ የሰው ቤት ነው። እሱን ምናምን ብቻ እንትን ነበረ እና ተሳክቶ ልንመጣ ሌሊት ነው እንግዲህ ሚድናይት ላይ ነው ወደ ኤርፖርት ሄድነው። ኤርፖርት ላይ ልንወጣ ስንል ደግሞ ታገድን። ኦቨርስቴይ ናችሁ። ያ አንደኛ እናንተ መታወቂያ የላችሁ፣ በጣም የሚገርመው ማለት ነው። መታወቂያ የላችሁ፣ ፓስፖርት የላችሁ። በወረቀት እንዴት ብላችሁ ነው ካናዳ የምትገቡት? አትወጡ ተባለ። ውጡ ሲሉን የነበሩ ሰዎች ለምን? እኛ ፓስፖርት የለንም። ፓስፖርታችን ኦልሬዲ ኤክስፓየርድ የሆነ ነው፣ አይሰራም። የተላከልን ቪዛ በወረቀት ነው፣ ነጭ ወረቀት ላይ የሚሰጥ። አትወጡ ማለት በጣም ስንትና ስንት ነገር ተጣርቶ ፍላይት ሊያመልጠን ካለ በኋላ በቅጣት ከፍላችሁ ትወጣላችሁ ተብለን ቅጣቱንም የለንም አለን። ቢኮዝ ብዙ ነው፣ 10 ምናምን ሺህ ነው የተጠየቅነው። ለአንድ ሰው 3,000 ምናምን ነው የተጠየቅነው። ስለዚህ የለንም ስን ዳግመኛ እዚህ ሀገር አትገቡትም ካልከፈላችኋል፣ እሱን እግዚአብሔር ያውቃል ብለን ከዛ በጣም በቃ ልክ እውነት እኔ ወዳታለሁ ጆርጂያ። ለምን ብዙ ነገር አሳልፈንባታል። ምክንያቱም አንዳንድ ጊዜ ከሀገርሽ ስትወጪ የሆነ አንዳንድ ሰው አሁን ለምሳሌ እዚህ ላይ ልገልጸው የምፈልገው ነገር አለ። ዳና ስትናገር የዛኔ በጦርነት ነው የወጣችሁ ብለዋል እና አንዳንድ ሰው ግር ይለዋል። በጦርነት ብዙ አይነት ጦርነት አለ። የግዱ እንደዚህ ሹቲንግ አይደለም። የወንደ ፋይናንሻልም ችግር የለባትም ማለት ኦፍኮርስ በችግርም አይደል፣ ገንዘብም ችግርም አላስወጣኝም። የሚያቀኝ ስለሚያቀኝ ማለት ነው። ኦን መኪና አርጋ ያለ አለ አይተሽ ከሆነ መኪናም አያኖርም፣ ቤትም አያኖርም። ሰው የራሱ የሚሰደድበት ብዙ አይነት ነገሮች አሉ። እውነት ለመናገር እኔ ብዙ ሌላ ሀገር ለፍቼ ብዙ ንብረት አትርፌያለሁ። የሚያውቁኝ ብዙዎች ስላሉ ነው ማለት ነው። 4 ቤት ነበረኝ ኢትዮጵያ፣ መኪና ነበረኝ፣ ብዙ ነገር ነበረኝ። ግን በቃ የሆነ አጋጣሚ ላይ የማይሆን ነገር ሆነብኝ በቃ። እና ሰው የሚሰደደው በብዙ አይነት መንገድ ይሰደዳል፣ በብዙ አይነት መንገድ። እና በኢትዮጵያ የተከፋውበት ነገር አለ። አሁን ስወጣ ኢትዮጵያን በጣም አስጠላችኝ፣ በጣም ተከፍቼባታለሁ። ጦርነቱ ብቻ አይደለም የሚያስወጣሽ የሰው ልጅ፣ ግን ያው እሷ እንደዛ ብላ ተናግራለች፣ በጦርነት ነው የመጣችው። እና ከጆርጂያ ግን ስንመጣ በጣም አኖራናለች። በቃ በሰው ሀገር ላይ በጣም አለወረቀት አለስራ ልጄ አንድ ቀን ትምህርት ሳያቋረጥ ትንሹ ልጄ ተምረን መተናል። ቀላል አይደለም እኮ ሰው ቤት ውስጥ ገብተሽ ካልኖርኩ ማለት ማስገደድ ማለት። ቤቴ መተሻውን እኔ ቤት ካልኖርኩ ብትይ ምንድን ነው የምልሽ? ታስወጣሻለሁ እኮ ወይ የተወሰነ ጊዜ። እና ስለዚህ ዳር ራይት እዛም ሰው በሀገሩም ላይ ይባረር የለም። እና ስወጣ የሆነ ፊል አድርጌያለሁ በቃ ማለት ጥሩ ነው። በቃ ያቺ የወረቀት ጉዳይና ስራ ያለ መስራት ካልሆነ ሴቭ ነው፣ ጥርት ያለ ነገር ነው ያለው ፊል ያለው። ግን ሞር ደግሞ ልክ ወደዛ ከነሱ ደግሞ ስወጣ የሆነ ፍሪደም ደግሞ ተሰማኝ፣ ደስ አለኝ የእውነት። ከዛ ከጆርጂያ ወተን ልክ ከቱርክ ጀምሮ ያለው መንገድ ደግሞ
ማይ ጋድ እንኳን ዋጋ ከፈልኩበት ነው ያልኩት። የዛን ጊዜ ያለው ሰው እንዴት እንደሚያከብርሽ አይኦኤሞች እንዴት እየተንከባከቡ እንደሚቀበልሽ በቃ የሆነ መንግስት ይሆንሽ ነው የሚመስልሽ። በቃ ተመርተሽ እዚህ ጋር ተቀመጡ ከዚህ ጋር እንዴት እንደዚህ ያሉ እየመሩ ነው ይዘውን ይመጡትና ከቱርክም ወደ ቶሮንቶም ስንሄድ ከቶሮንቶም ተቀብለው ሆቴል አሳድረው ራታችን አብተው በየመንገዱ ተንከባክበውን ነው እዚህ የደረስነው። ማለት የከፈልነው ዋጋ ኢቭን በዛሽ በአንድና በሁለት ቀን ውስጥ ይገባዋል እንላለን። እዚህ ሳንገባ በፊት ነው መልሽ ቶሮንቶ አድረን በጣም ደግሞ የሚገርምሽ ቶሮንቶ ላይ ከኛ በፊት የመጡት ጓደኞቻችን አልነበሩ። እንደውም እንጀራ የበላ ነው እሷ ከመጣች ነው ያሉት ልጆች ኮመንት ላይ የተሻከሩ እነሱ ቀድመውን መጥተው ነበር አይደል? ኦቷ ነው ያሉት። ከኦቷ ድራይቭ አድርገው ቶሮንቶ ኤርፖርት ተገናኘን። ሰርፕራይዝ አደረጉ። ምን አይነት የጆርጂያ ፍቅር እንደሆነ በጣም ትንሽ ነን ጆርጂያ ውስጥ ግን we are በቃ ላይክ ፋሚሊ ነን። ጆርጂያ አገልግል ይዘው ባለው ቶሮንቶ እዛ ሆቴል ውስጥ በቃ ሰርፕራይዝ ነው ያደረጉን። ብታይ አብረን አምሽተን ለዛች ደቂቃ ያን ያህል ድራይቭ አድርገው መጡ። ከ4 ሰዓት ከ5 ሰዓት በላይ ድራይቭ አድርገው ህፃናቶች ይዘው መጥተው እዛ ነበረን። አብረን ነበር የዛሬ 6 ዓመት ስትጠይቂኝ አብረን ነበረን እነሱ ጋር። በጣም we are family በቃ በጣም እምወዳቸው ማከብራቸው ናቸው። በፍጹም ከነሱ መለየት የማልፈልግ ቤተሰብ አፍርቻለሁ። ጆርጂያ ብዙ ሰዎች የቀረዋባቸውም አሉ። እዛም በጣም የምናፍቃቸው ሁለት ኢምፖርታንት የሆኑ ብዙዎች አሉ። ግን እግዚአብሔር እርዳቸው እነሱንም። ግን እና በዚህ መንገድ ከጆርጂያ ስወጣ አዝኛለሁ፣ ምን ተደስቻለሁ። ከዛ መጣን። እዚህ ስንመጣ ኤርፖርት እንትን ላይ የሚገርመው ቶሮንቶ ላይ ፓስተር መልኬን አገኘሁት። እሱ ከኢትዮጵያ ሲመጣ እኛ ደግሞ ወደዚህ የምንመጣበትን ፍላይት ስንጠብቅ አያቀኝም እኮ በመልክ አንተዋወቅም፣ ያው በስልክ ነው እንጂ። ከዛ ከኋላ መጥቶ እንዲህ መጣሁለት ወይ ፎቶግራፊን ስላየው ይሆናል ሚሚ ብሎ ነው የመጣው። ሳየው ትዝ አለኝ በቴሌቪዥን የማየው ፓስተር መልኬ አገልጋይ ስለሆነ ማለት። ከዛ ተገናኘን፣ ተሳሳመን፣ በቃ አብረን እዛ ተቀመጥን። ሰዓታችን ሲደርስ ወደዚህ አብረን መጣን። ዊኒፒግ በሰላም ገባን፣ እግዚአብሔር ይመስገን። ዊኒፒግ ላይ ደግሞ የቸርች ያው ፓስተር መልኬ ያዘጋጃቸው እኔ ኢትዮጵያ ነኝ ያለው ትመጣለች ተዘጋጁ ብሎ ነግሮ ቤት እንዲከራዩልን ተከራይተውልን እቃ ተገዝቶ እና ኤርፖርት ራሱ ስመጣ አንደኛውም በፍቃዱን አውቀዋለሁ፣ በስልክ እንነጋገራለን፣ ሰላም ተባባለን ምናምን። ግን እቃችንን ይዘን ስንወጣ የጠበቀችን እህቴ ደግሞ ለለለለ ስትል ራሱ ምን ሆና ነው ያልኩት። ከዛ እንኳን ደህና መጣችሁ ወይ ለኛ ነው እንዴ ነው ያልኩት። በቃ ከፋስማን እግዚአብሔር ያክብራት። እንዴት እንዳከበረችን ልነግርሽ አልችልም። በቃ ከኤርፖርት ተቀብላን እዚያ አምጥተውን እዚህ ደግሞ ስንመጣ ራሱ ቤት የኔ ቤት አልመሰለኝም። በቃ እዚህ ትንሽ ሊያሳርፉን ምናምን ነው መሰለኝ። ለምን ኤቭሪቲንግ ፉል ነው፣ ምንም ሁሉ ነገር የተሟላ ነገር ስለሆነ እንደዚህ አይነት ቤት ያው እንደ ኒው ካመር ስትመጪ የሆነ ትንሽ ነገር ምናምን ነበር የጠበቅን፣ ወይ ደግሞ ራሳችን ተከራይተን ራሳችን እቃ መርጠን ገዝተን እንደዚህ ነበር የጠበቁት። እና በጣም 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 የቸርቹ ሰው ከምነግርሽ ከአይምሮዬ በላይ ናቸው። እነሱን በዚህ ሁኔታ ተቀበሉን፣ ደስ ይላል። በቃ የተንከባከቡን ቆየን። ከዛ በሁለተኛ ሳምንት ደግሞ ከአንቺ ጋር ተገናኘን። ደወልኩልሽ። ያው ከዛ በፊት ተደዋውለናል እንደምንመጣ ታውቂያለሽ ምናምን። ግን በጣም ትልቁ ጉድ ኒውስ የሆነው ዳና እንደምትመጣ ስትነግረን ነው፣ ለማየት ማለት ነው። she's so happy። በቃ በጣም ብዙ ሰው ከኔ ይልቅ እንደው ለሷ ሲል ነበረ የሚለው፣ እንደው ለሷ ሲል ተሳክቶላችሁ ቤዳችሁ ምናምን ይለን ነበረ። በቃ እንዴት ሆነች እንደው ያቺ ሴት ምናምን ነው የሚል። በቃ ለምን ምን አይነት ፍጡር ናት። በቃ ከዛ ትኬት እንትን በ18 መጣለሁ ብላ ስትልክልኝ ኦ ማይ ጋድ በጣም ነው የገረመኝ ጌታ።
እኔ ኪድዬ እናቴ ከሞተች ስንት ዓመት ይሆናል መሰለሽ? 22 ዓመት 21 ዓመቷ ነው እናቴ ከሞተች። እና አንዳንድ እግዚአብሔር እንለዋለሁ ለምንድን ነው የገደልክብኝ በልጅነቴ? እንግዲህ አስቢ 21 ዓመት ስትቀንሽልኝ ከዚህ እድሜ ላይ በጣም በልጅነቴ ነው የሞተችው። እና አንዳንዴ ለማልቀስ ስፈልግ እናቴን በልጅነቴ ገለህብኝ ብዬ አለቅሳለሁ ለእግዚአብሔር ማለት ነው። አሁን ግን በቃ ኢትስ ፋይን አልኩኝ፣ እናት ሰጥቶኛል አልኩኝ። በእውነት እኔ 100% ነው የምልሽ ከእናቴ ጋር እንዲህ እኩል ማራመዳት ሴት ናት። ጌታን በቃ እግዚአብሔር ትክክል ነው፣ በቃ የሚፈልገውን ይወስዳል፣ ለአንቺ ደግሞ የሚሆነውን ይሰጥሻል። እና ሺዝ አሜዚንግ በቃ ምን አይነት እንዴት አድርጎ እግዚአብሔር እንደፈጠራትን ያላቅ። እና ከዛ ባለቤትሽ ይመጣል ስላት እሱ የለም ሌላ ጋ ነው ግን አለችኝ፣ ይሄን እስማኤልሽ በአይኔ ማየት እፈልጋለሁ ብላ ነው የመጣችው። ለ3 ቀን ነው ለ3 ቀን የመጣችው። ኢማጂን ለ3 ቀን መጣች። ያው ነገርኩሽ ላንቺ። አንቺ ደግሞ እንዴ እኔ ማቀበላት አለው ብለሽ ኤርፖርት ድረስ አብረን ሄደን አብረን ተቀበለናት። በጣም ውስጤ ሐሴት አድርጎ 3 ቀን 3 ዓመት ነው መሰለኝ በቃ ደስታዬ እንዴት በቃ እንዴት ነጋ። ስትሄድ ራሱ ብዙ አልከፋኝም የሚገርምሽ ውስጤ በጣም። እና ሆቴል አልይዝም አለችኝ። እዛ መሬት ላይ አንጥፈን ፖፕኮርን እየበላን ነው የምናድረው በቃ ነው እንጂ ሆቴል አልይዝም ብላ ነው። ሲጀመር ሆቴልም የሚያስይዝ አይደለም የኛ ፍቅር ያለን እንትን። እና በጣም ደስ ብሎን አንቺ ቴንኪዩ ሶ ማች እግዚአብሔር ያክብርሽ። በጣም 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 ነው ማመሰግንሽ ኪዲ። ከማይሽ በላይ ማለት ነው። የሆነ ስትታይ የሆነ ተግባቢ ነሽ ምናምን እንደዚህ በሚዲያ ለሚያውሽ፣ በአካል ደግሞ ስትታይ ደግሞ ቅልል ያልሽ በቃ የሆነ ማትካበጂ ነገር፣ ተግባቢ ነሽ፣ ግልጽ ነሽ፣ የሆነ ደስ የሚል ነገር አልሽ። ፊዚካሊ ሜንታሊ ኤቭሪቲንግ ስማይልሽ፣ ጨዋታሽ፣ ለሰው ያለሽ ክብር በጣም ትልቅ ቦታ ነው የሚሰጥሽ። እግዚአብሔር አክብርሽ። መተሽ እዚህ እንግዲህ አንቺ ቤት ሩቅ ነው ከኛ ማለት ሩቅ ነው፣ ከ45 ደቂቃ በላይ ነው። በካናዳ ሩቅ አይደል? በጆርጂያ ለምደሽ መሰለኝ። አይ ቢሆንም ኤርፖርቱ ለኛ ቅርብ ነው። ኤርፖርቱ ለኛ በጣም ቅርብ ነው። አንቺ ግን ከቤትሽ መተሽ እዚህ መተሽ መውሰድ ማለት በካናዳ ታይም ላይ አሁን እኛ ስለማንሰራ ምንም ላይ መስለን ይችላል። ስራ ላለው ሰው ግን በትንሽ ብር ኤርፖርት መሄድ እንችላለን። ግን አንቺ እሷን አክብረሻት መተሽ ኤርፖርት ድረስ ተቀብለሽ እንደገና ቤታችን መተሽ አብረን ስቀን ተጫውተን ደስ የሚል ጊዜ ያሳለፍን። ደስ አለኝ፣ በጣም ደስ ብሎኛል። በቃ ደስ ብሎኛል። እኔ እውነት ከዚህ በኋላ ምንም እንትን የራሴ ጥንካሬ ይመስለኛል ማለት የስደት የመጨረሻዋ ትመስለኛለች ካናዳ። ያ እንግዲህ ከዚህ በኋላ ወይ ወደ ጎረቤት ወደ አሜሪካ ካልሄድን እንደው አሜሪካ እንኳን ባለ ከዚህ በኋላ መንገድ የለም። እውነት አለቀ። እና እዚህ መተናል። ከዚህ በኋላ እንግዲህ አመላችን ካልሆነ በስተቀር በስነ ስርዓት መኖር የምንችልበት አገር ነው። አገሩ በጣም ቆንጆ አገር ነው። የቤተክርስቲያን ሰዎች ልነግርሽ ከምችላቸው ሰው በላይ ናቸው። እንዲህ ምን አይነት ፍጡር! እኔ በእውነት እኔ ገርሞኛል። እኔ ካናዳ ላይ መተሽ አጣጥሚው ጆርጂያን ካሉሽ ጓደኞችሽ ጋር ሲሉኝ ሰው በአይኔ ማያ መሰለኝም ነበር። በእውነት አጋጣሚ ስንገባ ቢልዲንጉ ኢትዮጵያዊ ብቻ ምሳ እንጠራለን። አሁን እዚህ ራሱ ያልተመለሰ አገልግላል። ኦልሞስት 2 ወር ምግብ በቃ ምጣዱ ብቲ ጤፉ ብቲ እንጀራ እየተጋገረ የሚመጣው ወጥ እየተሰራልን የሚመጣው በቃ አንዱ ሲጠይቅሽ አንዱ ይጠይቅሻል። በእውነት ግን በጣም ነው እየገረመኝ። እንደገና ተሰብስበው መጥተው እንጀራ ይዘው ሰርተው ስጦታ ይዘውልኝ መጥተው ብር አዋጥተው ሰጥተውኝ በጣም የሚገርም ነው። አንዱ የሆነ ሱቅ አለ፣ ያበሻ ሱቅ አልሄድም ብያለሁ። እዛ ቤት ውስጥ በቃ አያስከፍሉንም። በእውነት እናስተዋውቅላቸው እንዴ! መልካም ሰዎች ናቸው። የማሱቅ እንደሆነ ስሙን ካወቅሽ አሌክስ እና ገነት ይባላሉ። ሱቁ ስም በአሌክስ ያውቁት የአሌክስ ሱቅ ነው። ያ
በቃ ላስተዋውቅለት በጣም ምርጦች ናቸው። በጣም የሚገርም ማለት ሌላው ሰው እንዳይቀየመኝ እነሱ ነጋዴ ስለሆኑ ነው ስማቸውን የተጠራሁት። በጣም ጎረቤቶች ያሉ አሁን ለምሳሌ አንቺ እንዳልሽው አንቺ ኦርቶዶክስ ነሽ፣ እኔ ፕሮቴስታንት ነኝ። እዚህ ደግሞ የሰጠኝ እግዚአብሔር የሰጠኝ እናት ኦርቶዶክስ ናት። በራችን አይዘጋም። ባይዛው የኛ ቤት ዝም ብሎ ነው በቃ ማታ የሆነ ነገር ይዘው መጣሉ፣ ጠዋት የሆነ ነገር ይመጣ፣ ልጄን ይዘው ውጭ ያጫውቱታል። በቃ ልነግርሽ አልችልም። አንቺ በጣም እድለኛ ነሽ፣ አመስጋኝ ነሽ። እኔ ማመስገን ይላሉ የኛ አገር ዜጋ ያልሆኑ ሌላ ዜጎችም ካናዳያኖችም አሜሪካኖችም ግራቲቲዩድ ወይም ግሬትፉልነስ በጣም ብዙ ነገር እግዚአብሔርም ይላል መጽሐፍ ቅዱስ ስታመሰግኑ ይጨመርላችኋል ይላል። እንደውም ስናማረር ያለውን ነው የሚወሰደው እውነት ከሆነ እና በአንቺ ላይ አይቼዋለሁ እኔ በጣም ማለት ነው። ትንሽ ነገር ተደርጎልሽ በጣም አመስጋኝ ነሽ። እኔም እንደዛ ነኝ። በነገራችን ላይ ማመስገን ዋጋ አለው ተመልካቾቻችን፣ በጣም ነው ማመስገን ዋጋ ያለው። አንደኛ መጀመሪያ ሃፒ የሚያደርገው አንቺን ነው። አሁን አንቺ ቤቱ ሙሉ ነው፣ 5 ዕቃ ይሆናል እኮ ያስገቡት፣ ግን ለአንቺ ሙሉ ሆኖ ነው የሚታይሽ። እኔ ስላየውሽ ነው። ቤቱ ሙሉ ነው ስመጣ እኔ ይሄ እውነት የአዲስ ሰው ቤት ነው ያልኩት። ተመልካቾችም የሚያዩት ነገር ነው። ምንም የጎደለ ነገር የለም። ጭራሽ ድግስ ደግሰሽ ነው የጠበቅሽን። እንግዲህ እኔ ስንት እየደጋገምኩ ስንት ጊዜ ነበር ያልሽኝ ከመጣሽ እያልኩኝ ስጠይቅሽ ነበረ እና በጣም ባለሙያ ነሽ። ጆርጂያ ላይ ዳና ስትናገር የነበረውን ሙያ እኛም ቀምሰናል፣ ለዛ አብቅቶናል። ስለ ሁሉም ነገር እግዚአብሔር ይመስገን። በመጀመሪያ ከምንም በላይ በጣም እግዚአብሔር ታላቅ ነው። በአንቺ ውስጥ አይቼዋለሁ እግዚአብሔርን እንዴት አድርጎ ስራ እንደሚሰራ። 3 ዓመት ቀላል አይደለም። በመሀል ተስፋ መቁረጥ፣ በንዴት ትርፍ ንግግር መነጋገር ምናምን ሊኖራል እኮ። ለምን እኔ በራሴ ስፖንሰር ያደረግኳቸው ከዚህ በፊት አንድ በተለይ ደግሞ እንዲሁ የቻናላችን ቤተሰብ ስፖንሰር ያደረግኳት በእውነት አስለቅሳኛለች ለመናገር። በዚህ አጋጣሚ ልናገር እና ለምንድነው የማትወስጂኝ ምናምን ነገር በቃ ኢንተርቪው ያደረግሽውን አጥፊው ምናምን ብላ ኧረ እሺ ብዬ ኢንተርቪውን አጥፍቼዋለሁ። እና በእሷ እድል ሌላ ሰው ሞክሮ እነሱም ደግሞ እንደዚሁ እንዳንቺ እውነቱን ስላልተናገሩ በጣም መጥፎ ነገር ተፈጽሟል እውነት ለመናገር። እና ከአንቺ ብዙ አይነት ሰው ስለማይ ነው ይሄን የምናገረው። ታሪክ ያስተምራል። ዝም ብሎ ታሪክ ለመተረክ አይደለም እዚህ ጋር የምንመጣው፣ ሰዎች እንዲማሩበት ነው። ከአንቺ ሰዎች እንዲማሩበት እኔም ጨምሮ ሁላችን እንድንማርበት የሚያስፈልገው ለተደረገልን ነገር አመስጋኝ መሆን፣ ያንን ሰው እንደ ግዴታ አለመቁጠር። በቃ ያንን ያየሁት ከአንቺ በጣም ሪኮግናይዝ ታደርጊያለሽ። የተደረገውን ነገር ትንሽም ነገር ሆኖ እንደ ትልቅ ነው የሚታይሽ እና በዛ ይመስለኛል በጣም እግዚአብሔር የሚወድሽ እንዳልሹ ማለት ነው። እናትን ወስደሃል እያልሽ እየጨቀጨቅሹ በጣም ከእናትም በላይ እናት ሆኖሻል እግዚአብሔር። ያንን የተመለከትኩት ዳና በጣም እንዳልኩት ደጋግሜ ልዩ ሰው ናት። እግዚአብሔር ከአንቺ ጋር ሲሆን ሁሉንም ሰው ያዛል። የካናዳ መንግስትን ልክ እንደ ባለስልጣን ህጉን አሽሮን ያመጣሽ። ካናዳ በነገራችን ላይ እንዲህ አይነት አሰራር አላት። ከዚህ በፊት ጠበቆች በዚህ ቻናል ላይ ሲቀርቡ ሁል ጊዜ ለመርዳት ነው የሚጥሩት። በቃ በኢሚግሬሽን ኬዝ ውሸት ካላገኙ በስተቀር በጣም ይሞክራሉ። አንቺ ግን እየዋሸሽ ስትመጪ እነዚህ ትሬንድ የሆኑ ሰዎች ናቸው፣ ያውቃሉ ስንዋሽ፣ ግን እድል ይሰጡሻል ደጋግመው ማለት ነው። እና አንቺ ደግሞ ትክክለኛ ነገር ስለነገርሻቸው ለማገዝ ነው ጥግ ድረስ የሄዱት። በቃ ኢንተርቪው ተደረግኩ፣ አላውቃቸውም ሰዎቹን። አብዛኛው ሰው ግን እንደዛ አይልም፣ ፈጥሮ ነው ዋሽቶ የሚያወራው ነው። እንደዚህ ሰፈር ሀገር ያውቃቸው ነበር፣ ዘመዴ ነበር። ከዛ ፕሩቭ ማድረግ አይቻልም። ያንን እውነት መናገር በጣም በጣም ትልቅ ቦታ እንዳለው ነው የተመለከትኩት። እና ሚሚዬ ታዲያ እንዴት ነው አሁን? ያው አንድ ከተማ መተናል እንደምታዩት። ከዚህ በፊት እዛና እዛ ሆነን ሌላና ሌላ ጥግና ጥግ ሆነን ነበረ። ዛሬ እግዚአብሔር ቸር ነው። የልባችንን ጸሎታችንን ምኞታችንን ተመልክቶ በጣም ደጋግ ሰዎችን ተጠቅሞ አንቺ ብቻ አይደለሽም እዚህ ቻናል ላይ በመቅረብሽ ጓደኛሽም ጨምራ በደጋግ ሰዎች እዚህ ሀገር ልትመጡ ይችላችኋል። እዚሁ እኔው ያለሁበት ከተማ አሁን ጎረቤት ይሆናችኋል። በነገርሽ ላይ የመጣሁበት ሰዓት ትራፊክ የነበረበት ሰዓት ነው።
25 23 ደቂቃ ነው ከኔ ቤት ያንቺ ቤት። ነገር ግን ከዛ ደግሞ ኤርፖርቱ ሲጨመር ክራውድድም ስለሆነ አንድ ላይ በራሽ አወር ሲሆን ወደ 40 ደቂቃ ሊወስድ ይችላል። ነገር ግን ወደ 25 ደቂቃ ቢሆን ነው ከኔ ቤት። እንግዲህ ሚሚዬ እንኳን ደህና መጣሽ በድጋሚ ወደ ዊኒፔግ ወደ ካናዳ። ስለ ሁሉም ነገር እግዚአብሔር ይመስገን። አንቺ ማመስገን የምትፈልጊውን እንትንሽ ሁሉ በምትናገሪው ንግግርሽ ሁሉ ውስጥ ብዙ ሰዎችን አመስግነሻል። ለምን በምስጋና ነው ያንቺ እንትን ብያለው ቀድሜም። ነገር ግን ለማጠቃለያ በሌላ ጊዜ ምናልባት ያላነሳ ነው ያስገረመሽ ነገር ወይዘሩ ሊሆን ይችላል። ብዙ ነገሩ ገና ነው፣ አዲስ ናችሁ። ስለሱ ብዙ መናገር ይከብዳል። ግን ዊንተሩ ላይ ደረሳችሁበት? ዊንተር ሰመር ነው የደረስነው። ሰመሩ ግን ካናዳ ያልተነገረለት ሰመር ነበር የገጠመኝ። ስለ ካናዳ ሙቀት እኔ ሰምቼ አላውቅም። ሁላችንም ብርዱ ነው የሚወራለት። እኔ ሆስፒታል ገብቻለሁ በሙቀቱ የተነሳ ማለት ነው አይደል? አቀቶኝ ይሞቃል በጣም እና አልጠበቅኩትም ካናዳ። በተረፈ ሰው በጣም ጥሩ ሰው ነው። እኔ ሰውን የካናዳን ሰው እኔ አምሶሪ አስቀድሜ ባመሰግናቸው ምንም አይመስልም። ሰው እኔ ሁለት ሰው ገጥሞኛል መንገድ የት ነው ብዬ ጠይቂያቸው አብሮኝ ተጓዙ። እኔ ደግሞ ሚሄድ ነው ይመስለኝ እዛ ቦታ ላይ እዛ ጋር ደርሶ ያው በቃ ግቢ ብሎ እንዴ አትገባም እንዴ ይለዋለሁ። አንቺን ላሳይሽ ነው የመጣሁት። በጣም የገረመኝ በቀደምም እንዲሁ ዎልማርት ሄጄ ጠፋኝ መንገዱ። እዛ ስጠይቃት እንግዲህ እሷ ደግሞ ናይጄሪያ ናት፣ እንደዚህ ጋሪ ይዛ ትሄዳለች። እኔ ደግሞ እዛው ልትሄድ ነው ሱቁ ነው። ከዛ በዚህ ጋር እንደዚህ ሂጂ አለች። እንዴ ስላት ላንቺ ነው የመጣሁት አለች። ኦልሞስት በጣም ከአንድ ፌርማታ በላይ መታለች አብራኝ እኔ መንገድ ስቼ ስለሄድኩኝ ማለት ነው። እና ሰው በጣም ጥሩ ሰው ነው። በሄድሽበት ኦፊስ ያላቸው ትሪት የሚያደርጉሽ አቀባበላቸው በጣም የወደድኩት ነገር ነው። አለማወቅሽም ሲወዱት በጣም የተረዳሁት ነገር በቃ አምሶሪ እኔ አላቅም አምሶሪ እኔ ኒው ነኝ ካልሻቸው ዛር በቃ ሬዲ ናቸው ቱ ሄልፕ በቃ ለመርዳት በጣም ጥሩ ናቸው። ይሄ ነው ካናዳን ካየሁት የተረፈው። በተረፈ ላመሰግን የምፈልገው በጣም ብዙ ሰው አለኝ። ከሌ ብዬ መዘርዘር አልፈልግም። ጓደኞች አሉኝ በተለያዩ ሀገር ውስጥ እዛ ሀገር ሲረዱኝ የነበሩ ሲያጽናኑኝ ሲጸልዩልኝ የነበሩ ብዙ አገልጋዮች ክርስቲያኖች አሁን ሞስቱን የማላቃቸው ናቸው። ማቃቸው የሉም ሳይሆን የማላቃቸው ብዙ ስለኔ የሚጸልዩ ብዙ ስለኔ የሚያለቅሱ እግዚአብሔር ጸሎታቸውን የሰማ በአይነ የማላቃቸው በስፍ ግን በጣም አንቺ ምነው ጠፋሽ ምለን የሚቆጡኝ አንቺ አትደውይም እኔ ካልደወልኩ የሚሉኝ ብዙ ሰዎች አሉ። ላመሰግናቸው ጸሎታቸው እንደደረሰ እግዚአብሔር እንደሰማቸው። ምናልባት ያላወቀም ሰው ካለ ሰላም ገብቻለሁ፣ እግዚአብሔር ያክብርልኝ። በተረፈ ጓደኞቼ ቢልዬ በጣም ነው የምወድሽ የኔ ቆንጆ። ዩኬ ናት ያለችው። እኔን ለማየት ጆርጂያ ድረስ መታ ነበረ እና እኔ ደግሞ ተራ ደርሶኛውን እሷን ለማየት ሄዳለሁኝ እግዚአብሔር ከረዳኝ። በጣም ሜርሲ አብርሃም ኢዱ ጆርጂያ ይቀርቻለች። በጣም ሙሉዬ በቃ ጆርጂያ ያላችሁ ጓደኞች የምናውቃችሁ ፌቡ እዚህ አብራኝ የመጣችሁ ከነ ቤተሰቦቿ እስራኤል። ይሄ የምጠራቸው የጆርጂያዎቹ ብቻ ስለሆኑ ነው እንጂ ብዙ አሉ። እህቴ ያለች በጣም የምወዳት እያላከች ከኢትዮጵያ ድረስ በዶላር አድርጋ የምትልክልኝ እህት አለችኝ። ኩኩዬ በጣም ነው የምወድሽ፣ በጣም ነው ማከብርሽ። ሁሌ ነው ምላት ከዚህ በኋላ አላስቸግርሽ እላታለሁ። በቃ ይሄ መጨረሻ ይለው በቃ እኔ ምለው አንቺ ነሽ እኔ ነኝ ወደ ኢትዮጵያ ወደ ውጭ ሀገር የወጣሁት ትለኛለች። እና ኢቨን ኢትዮጵያ የሆነ ሰው ከተቸግሮ ካየሁኝ ስጭልኝ ምናምን እላታለሁ። እሰጥሻለሁ ካናዳ ስጋ እና ኩኩ በጣም ነው የምወዳት፣ ታናሽ እህቴ ናት። እና ሌሎቹም እህቶቼ በጣም ወንድሞቼ እወዳቸዋለሁ። እግዚአብሔር ያክብርልኝ። እኔ የምታውቁኝ የኪዲ ካናዳ ላይ የተከታተላችሁኝ ዳናን አመስግኑልኝ ብዬ ያመሰገናችሁልኝ በጣም ስለ ዳና ኮመንት እኔ ተደምም ያለው በቃ አሁንም ቢሆን ለሷ እድሜና ጤና እንዲሰጣት እኔ ለኔም ደግሞ እግዚአብሔር እንዲያቆም እንዲያበረታኝ ማለት እንዳረሳ ትላንትናዬን እንዳረሳ
እንዲረዳኝ ሳንጠራ ለእሷ እድሜ ለምኑልኝ፣ ለእኔም ደግሞ እግዚአብሔር ማስተዋሉን ይስጠን። ጸሎት አድርጉልኝ። በተረፈ ኪድዬ በጣም ነው የምወድሽ። አንድ ነገር ልመክር የምፈልገው ለማንም ሰው በመጠበቅ ላይ ያለ ሰው ካለ በመጠባበቅ በየትኛውም ፕሮሰስ ብቻ አይደለም የሚጠበቀው፣ ብዙ ነገር አለ። ቆየብኝ፣ እግዚአብሔር አይሰማኝም፣ እኔን አያየኝም የሚል ሰው ካለ ግን በጣም በጣም አጥብቄ እግዚአብሔር ይመጣል። ምክንያቱም በማን ሰዓት? በራሱ ሰዓት። በእኛ ሰዓት የሚሆነ የለም። በእኔ እርምጃ የት በደረስኩኝ ነበረ፣ ግን እግዚአብሔር ያለው ሰዓት ይመጣል እና ያደክማል። መጠበቅ በጣም ያደክማል። ቃሉም ይላል የምትዘገይ ተስፋ ልብን ታደክማለች ይላል። ያ ቃል እግዚአብሔር ራሱ እንደሚያደክም ያውቃል። ስለዚህ ግን ምንድነው የሚያስፈልገን? በትዕግስት ጠብቁ። በትዕግስት የጠበቀ እንዳልሽው ነው። ያቺ ልጅ በትዕግስት ብትጠብቅ ኖሮ አይ ቲንክ ከኔ በፊት ነው ፕሮሰስ የተጀመረላት። አውቃታለሁ የማን እንዳወራሻት ልጅ የኬንያ ላይ ምናምን ጨምራይት እና ብትታገስ ኖሮ አይ ቲንክ እስከዛሬ ያልቅ ነበረ። መታገስ ያስፈልጋል። ሰው ምንም ሊል ይችላል። እኔ ብዙ ነገር ተብያለሁ። ልጆቿን እዛ ወስዳ እንዲያጉላላቻቸው በራሴ ልጅ ተብያለሁ። ልጄም አንቺ ነሽ ያመጣሽኝ መልሽኝ ብሎኛል። በቃ ወደ ሀገር ይመልሽኝ ብሎኛል። ይሄ ምንድነው? ከሚደርስብን ችግርና ከመቆየታችን ከመጠበቃችን የተነሳና መጠበቅ ያደክማል። ግን በትዕግስት እንዲጠብቅ ሰው ማንኛውም ቀጠሮም ቢሆን ሰው ቢያጠፋ በትዕግስትና የተቀየማችሁኝ ካላችሁ ደግሞ ይቅርታ እንድታደርጉልኝ ይላለሁ። ምናልባት አንዳንዴ በቃላት በምንም ላስቀይም ይችላለሁ ብዙ ሰውና ዛሬ በአደባባይ ምህረት እንድታደርጉልኝ እጠይቃለሁ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ደግሞ በሌላ ጊዜ ደግሞ ካናዳ ምን ትመስላለች የሚለው ሰከንድ ኪዲ ሆኜ ልቀርብ እችላለሁ። ግን በዚህ አጋጣሚ አድቨርት ልሰራ ነው። ያ በቲክቶክ ላይ በቅርቡ እኔም ፕሮግራም እጀምራለሁ። ቴስቲሞኒ በሚል ቴስቲሞኒ ብቻ ነው ማለት እንደ ክርስቲያን እግዚአብሔር ምን አደረገልኝ፣ ምን ተደረገላችሁ፣ ምን አደረገልኝ የሚለው አሁን ቀልቀል ያለ ነው። ምንትንነት እንደ ኢንተርቪው ነው። ግን እንደ ምስክርነት ግን ብዙ ከኢትዮጵያ ጀምሮ ሌላም ሀገር ነበርኩኝ ከዛ በፊት እንደገና ደግሞ ጆርጂያ ወደ ካናዳ መጥቻለሁ። ግን እግዚአብሔር እንዴት አድርጋ ያሳልፋል፣ እንዴት ይሆናል ብለሲንግ ቴስቲሞኒ በሚል እጀምራለሁኝ። እግዚአብሔር ይረዳኛል። በዛ ደግሞ እንገናኛለን። በኪዲም ላይ ደግሞ ምን ተፈጠረ፣ ካናዳ እንዴት ናት፣ ወዴት ናት ምናምን እንገናኛለን ብዬ አስባለሁ። እንገናኛለን። ቲክቶኳን ከታች እናደርግላችኋለን። እየገባችሁ ፎሎ አድርጓት። ግድ ነው። እግዚአብሔር ያደረገልንን ነገር በአደባባይ መመስከር ለብዙ ልባቸው ለደከመ እግዚአብሔር ትቶኛል ላሉ ብዙ ሰዎች መጽናኛ ይሆናል ብዬ አምናለሁ እና ጥሩ ሀሳብ ነው ያነሳሽው። በነገሮችሽ ሁሉ እግዚአብሔር ይርዳሽ። ባሰብሽው ነገር ላይ የነካሽ ሁሉ እንደሚባረክ አውቃለሁ። ግን ደግሞ ፈተና አለው። ብዙ ጊዜ እንዲሁ በነፃ እንኪ ቢባል ነገር የለውም። ተደርጎልን ስናወራ ቀላል ይመስላል። እኔ እንኳን ሀዘንሽን ተስፋ መቁረጥሽን መስማቱ እንኳን ስለከበደኝ ልክ በአንቺ አይነት እምነት ውስጥ ያለች በጣም ላመሰግናት እንፈልገው ሀንዬን ንፉግነት ነው ድካሜን ስላካፈልኳት ማለት ነው። ለምን እኔ አንድ ሰው ቢያንስ አንቺን መስመር እንዳስያዝኩሽ ይገባኛል። አንቺ የነበርሽበት ሲቹዌሽን ላይ እንደነበርኩ መጠበቅ ላይ እንደነበርኩ አውቃለሁ። እኔም በስደት ስለመጣው ማለት ነው። የሚያጽናናሽ የሚያስታግስሽ ሰው ያስፈልጋል አውቃለሁ። እኔ ደግሞ ብዙ ሰዎችን ስለማገኝ ደግሞ አብሬሽ እንዳልደክም ብዬ ሸክሜን ወደ ሀንዬ ቀይሬ እሷም ለተወሰነ ጊዜ ታወራሽ እንደነበር አውቃለሁ። እና ይሄ ነው ኢትዮጵያዊነት። ስለማይነገር ነው እንጂ እኛ መካከል ኢትዮጵያውያን መካከል ሃይማኖት፣ ዘር ምን እንደሆነ እንኳን አንጠያየቅም። ስንረዳዳ ዋናው የባህሪ ነው የሚወስነው ብዬ ነው የማስበው። የሰው ልጅ በቅንነት በባህሪው ከተግባባ ሌላው ነገር ትርፍ ነው ብዬ ነው የማስበው እና ያን ደግሞ በተግባር ያየንበት ነው። በአንቺ ላይ እግዚአብሔር ትልቅ ነገር ሰርቷል። ከፓስተር ጀምሮ ከኛ ተመልካች ጀምሮ
ያልተባበረ ስላንቺ ያልጠየቀ ዛሬ ድረስ የሚጠይቁኝ ሰዎች አሉ። ግን ሚሚ እንዴት ሆነች መጨረሻዋ ካናዳ መጣች የሚሉኝ ሰዎች አሉ። አዎ ይኸው በአደባባይ ላይ መታለች። መታ ጭራሽ የኔ ጎረቤት ሆናለች እና እንድታውቁት ፈልጋለሁ። ሚሚዬ በጣም ነው የማመሰግነው ልጆችሽንም ስላገኘኋቸው። እሺ ሃይማኖት ካነሳሽ በአንቺ እንትን ቻናል የገጠመኝ ብዙ ገጠመኞች አሉ። ይደውሉልኛል፣ ጆርጂያ መምጣት እንፈልጋለን። በአደባባይ ስለተነገረን ጆርጂያን ልምጣ ብሎ የማይደውልልኝ ሰው የለም። በእውነት በዚህ አጋጣሚ እንዳይታለሉ ሰዎች። ጆርጂያ ምንም ለማለት አገሪቷ ቆንጆ ናት፣ ምናምን ጽድት ያለች ናት። ኢሮፕም አይደለችም፣ መሻገሪያውም የለውም፣ ስራም የለም፣ ደሞዝ በጣም ትጎዳላችሁ። ወደ ጆርጂያ እንዳትሄዱ። ደላላም እያታለለ ነው ያለው። ስራም የለም፣ ወረቀትም አትሰጥም፣ ኪሳራ ነው የሚሆነው። አሁን እንደውም መያዙላ አለ እና ደላላ አሁንም 500,000 እያስከፈለ ያመጣል። ኢትዮጵያ ማነው ጆርጂያ ከኢትዮጵያ ብዙ ልጆች እየተንከራተቱ ነው ያሉት እና በዚህ አጋጣሚ ማአት ሰው ነው የሚደውልልኝ። ግማሹ ቴንኪው ይላል፣ ግማሹ ግን ልቡ ከተነሳ ላይቆም ይችላል። ይመጣል። መጥቶ ምን ነው በሰማሁሽ ያለኝ ልጅ አለ ተመልሰው ዲፖርት አድርገውት እና ከዱባይ አንድ ሰውዬ ያናግረኛል፣ እናወራለን በደንብ በቃ ልመጣ። እሺ መተክ ይኸው ግን በኋላ ኃላፊነቱን ስለሚያልኩት ግን ለማየት ከሆነ እኔ ጋር ታርፋለህ ና ብዬው መጣ። ኤርፖርት ከኤርፖርት ነገርኩት፣ በር ላይ ደረሰ። ትልቁ ልጄን ሂድና ተቀበለው አልኩት። ሲቀበለው እሺ ምናምን እና ምግብ ሰጥቼ ተዘጋጅቼ ነው የጠበቅኩት። ሲመጣ ምን ቢሆን ጥሩ ነው? ቄስ እንደዚህ እንትኑ የእናንተ እንትኑ የሚለብሱ ልብሱን የቤተክርስቲያን በስነ ስርዓት ቆብ ያደረገ ቄስ የለበሰ የቄስ ልብስ የለበሰ እንዴ ነው ያልኩት። በቃ ደነገጥኩኝ። ለምን አንተ እያልኩኝ እያወራሁት ልጁ ያንግ ነው ግን ቄስ በጣም ነው የደነገጥኩት። አንተ እያልኩኝ እያወራ አንተ እንደዚህ ነክ እንዴ ነው ያልኩት፣ ደንግጬው ማለት ነው። እና እንደገና ሌላም ሰው ነው ይዘው ይመጣ እንደዚህ ነክ እንዴ ያልኩት እና ያኛው ልጅ ይስቃል። ልጄ ራሱ አረበኩም ማለት አንተ እያልኩ እየተቀላለድኩት ማወራው ሰውዬ ቄስ ሆኖ ሲመጣ እንዴት ያለ እና እንደዚህ ደግሞ ሀጋርጌ ነው እንደዚህ ያደረኩት። ዊዛውት ሪስፔክት ማለት ሲያወሩሽ ቄስ ነኝ አላሉሽም? ነግሬሻለሁ፣ ቀሲስ ብዬሻለሁ አለኝ። እኔ አላውቅም፣ ሶሪ ቀሲስ ምን እንደሆነ። እኔ ኦርቶዶክስም ነበርኩኝ በዚህ ላይ ግን ቀሲስ ምን እንደሚሆን አላውቅም። ብዙ ሰው ላያውቅ ይችላል። ያ ዝም ብለሽ በቃ ኦርቶዶክስ ነኝ የምትይው ኦርቶዶክስ ነበርኩኝ፣ ምንም ውስጡንም አላውቀው ማለት ነው። ቤተክርስቲያን ሄደሽ የምመጣ ሰው ነው እንጂ ዲፕሊ አላውቀው። ቀሲስ ብሎ ብዬሻለሁ አለኝ። እኔ ግን አልገባኝም እና አይኖ አለኝ። ተመቻቸው ግን ኖሩ ተመቻቸው። ኖ መጡ፣ እኔ ጋር ለ4 ቀን ተቀመጡ። አገሪቷን ወደዷት። ሁኔታው ግን በፍጹም ግን ከዛ በኋላ እኔም ጴንጤ እንደሆን ካወቁ እሳቸውም ኦርቶዶክስ ናቸው። በህይወታቸው ጴንጤ የሚጠሉ ቄስ ነበሩ። ከዛ በኋላ ግን እኛን ካዩ በኋላ ግን በጣም ነው ራሳቸውን የተጸጸቱት። በሰላም 4 ቀን እኛ ጋር አርፈው አመስግነውን 1 ቀን ስላንቺ ጽፈዋለሁ ብለው ነው ሄዱት። ቢገርም ነው። ኢትዮጵያ በነበረበት ችግር ነው ወደ ታስረው ከእስር ቤት ወደ ዱባይ፣ ከዱባይ እዛ የመጡት። እዚህ ቻናል ላይ አይተውሽ ነው? ወይ ጉድ! እና 4 ቀን እኔ ቤት አድረዋል። በስነስርዓት ተከባብረን እሳቸውም ጸልየው እኛም ጸልየን ለልጁ ቡራኬ ሰጥተው እሳቸውም ሲጸልዩ እኛም በስነስርዓት በጣም አመስግነው ምን አይነት ፍጡር ነሽ ብለው ፋይናሊ ተለያየን እና ወደ ዱባይ ተመለሱ። አሁን እስራኤል ገብተዋል። እሳቸው እስራኤል ነው ያሉት እና ግን እስቲል እንደዋወላለን። ሚሚዬ ብለው ነው በቃ እቺ ነገር እኮ ነው በእውነት ንገሪልኝ። የኪዲ ኢትዮጵያን ቻናል ሰብስክራይብ ሳታረጉ የምታዩ ሰብስክራይብ አድርጉ ወይልኝ። ስንት ነገር እየሰራ አድርጉ፣ ስንት ነገር እኔን በቃ እንኳን አደረኩት ነው ያልኩት። ማለት እኔ ተጠቅም ያለው ግን በማየትም ከሆነ ካየነው አይቀር የማይከፈልበትን ሰብስክራይብ አድርጉላት፣ ላይክ አድርጉ፣ ሼር፣ ኮፒ ምናምን የሚባለውን ነገር ኤክስፒሪየንስ ያላችሁ ነገር ሁላ አድርጉላት። በጣም
ነው የምወዳችሁ። አሁንም ዳናን እንዳትረሱ ማመስገናችሁ የቻላችሁ በእንግሊዘኛ አቻላችሁ ደግሞ በአማርኛ ብቻ አድርጉላት። ተርጉማም ታየዋለች። ግን አንዳንድ ኮመንቶች ትንሽ ኢትስ ኦኬ don't worry የኛ ቤተሰቦች ጫዎች ናቸው ቃል ጨዋ ገባል ናቸው እና በእንግሊዝኛ ብታደርጉላት ታነበዋለች። ካልሆነም ግን ኢትስ ፋይን እንደፈለጋችሁ አድርጋችሁ ግን አመስግኗት። በቃ በጣም ኢትዮጵያን የምትወድ ነገ ፕሮግራም ያለን ለነገ ፎር ቪዥን ኢትዮጵያ ሄደን የሆነ ነገር ዶክመንተሪ እንደምንሰራ እንደዚህ አይነት ፕላን አለን እግዚአብሔር ከፈቀደና ይሄ ነው እንግዲህ በጣም እናመሰግናለን። የመጀመሪያሽ ነው እንጂ ያው ካናዳ ላይ አብረን የምናደርገው የመጨረሻሽ አይደለም። አብረን አንዳንድ ፕሮግራሞች እንሰራለን። እኔንም በቲክቶክሽ ትጋብዥኛለሽ ወይ አንድ ቀን? እና የቲክቶክ ሰው አይደለሁም፣ ቲክቶክ ላይ ብዙ የለውኝም፣ ግን ላንቺ አብረን እንሰራለን። ተመልካቾች እንግዲህ ያው አንዳንዶቻችሁ ምን ደረሰ ስትሉኝ የነበረው ዛሬ እንደምታዩት ሆኗል። ዛሬ ደስ የሚል ዜና ይዘን መተናል። ነገር ግን ቅድም እንደተናገርኩት ደግሞ አንዳንድ ጊዜ እውነት ባለመናገር ሚሚ እውነቱን ተናግራ ሀሳቧ ተሳክቶ እዚህ ደርሳለች። በተመሳሳይ ፕሮሰስ ደግሞ እውነት ባለመናገር የመጣውን ችግር ትሰሙታላችሁ። እውነት ባለመናገር በጣም ቀላል እውነት ማለት ነው። ሁሉንም ነገር ደግሞ ዝም ብሎ የሚዋሽ ሰው ደግሞ አለ እና ያ ደግሞ ዋጋ ያስከፍላል እና በጣም ነው የማመሰግነው ሚሚዬ። እናንተም እንግዲህ በፕሮሰስ ላይ ጥበቃ ላይ ያላችሁ እንዲሁም በተለያየ መጠበቅ ማለት በፕሮሰስ ብቻ አይደለም። በትዳር መጠበቅ አለ፣ ልጅ ለመውለድ መጠበቅ አለ፣ ከህመም ለመፈወስ መጠበቅ አለ። መጠበቅ ከባድ ነው፣ ልክ እንደ መጻጉዕ ማለት ነው። ግን ሁሉም ሰው ሲያልፈው ጌታ ራሱ መጥቶ ነው አይደለ ወደ ምህረት ያደረሰው። ስለዚህ ሰዎች ቢያልፉንም አንድ ቀን ግን የኛ የሆነው አምላክ ይመጣል ለማለት ነው የምፈልገው። ሚሚዬ በጣም ነው የማመሰግነው ስለመጣሽ። በስንት ቀጠሮ እኔ ሳይሳካ አንቺ ሳይሳካ ዛሬ ተሳክቶልን ስለተገናኘን ደስ ብሎኛል። እንግዲህ ዳርች ራሱ አትቀርቢም ያሉኝ ልጆች አሉ ማስታወቂያችን ላይ። እውነት ነው፣ እውነታቸውን። እንግዲህ ተመልካቾቻችን ከስር የሚሚዬን ታሪክ እናደርግላችኋለን። ከዚህ በፊት ያቀረብነውን ግር እንዳይላችሁ በጣም ትጠቀሙበታላችሁ። ግቡና እሱን ተመልከቱ። እንግዲህ ዛሬ ይዘንላችሁ የመጣነው ፕሮግራም ይህንን ይመስል ነበር። በሌላ ዝግጅት ደግሞ እስከምንገናኝ ቸር ቆዩልን። ሚሚም ድጋሚ ትመጣለች። ማን ይለቃታል እዚህ ሆና። ሌላ ለየት ያለ ፕሮግራም አብረን ልንሰራ እንችላለን። እስከዛው ድረስ ግን እናንተ ቸር ቆዩልን። መልካም ጊዜ ይሆንላችሁ።